የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 20ኛ መደበኛ ስብሰባ ነው። በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 2 መሰረት ከአባላት መካከል 249 የተገኙ ስለሆነ ምልዓተ ጉባኤ ተሟልቷል። ለዛሬ ሁለት የተያዙ አጀንዳዎች የምክር ቤቱ 5ኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ፣ ሁለተኛ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 92 መሰረት የጤና ሚኒስቴር ሚኒስትር ክብርት ዶክተር መቅደስ ዳባ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች በቃል የሚሰጡትን መልስ ማዳመጥ ናቸው። በዚህ መሰረት የምክር ቤቱ አጀንዳ 1 የምክር ቤቱ 5ኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ ነው። በቃለ ጉባኤው ላይ የሚቀርቡ እርማቶች ወይም ማስተካከያዎች ካሉ እርማት ወይም ማስተካከያ ካለ እሺ፣ ከሌለ የ19ኛ መደበኛ ስብሰባ ቃለ ጉባኤ መጽደቁን የምንደግፍ። እሺ፣ አመሰግናለሁ። ተቃውሞ፣ ድምፀ ታቅቦ የለም። ስለዚህ የምክር ቤቱ 5ኛ ዓመት የ19ኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምፅ ጸድቋል። አጀንዳ 2 በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 92 መሰረት የጤና ሚኒስቴር ሚኒስትር ክብርት ዶክተር መቅደስ ዳባ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች በቃል የሚሰጡትን ምላሽ ማዳመጥ ነው። በዚህ መሰረት የጤና ሚኒስቴር ሚኒስትር ክብር ዶክተር መቅደስ ወደ መድረኩ እንዲመጡ ጋብዛለሁ። እሺ፣ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 95 ንዑስ አንቀጽ 4 መሰረት ጥያቄ ለማቅረብ ለተመዘገቡ የምክር ቤት አባላት እድል እሰጣለሁ። በዚህ መሰረት አንደኛ የተከበሩ ፕሮፌሰር መሐመድ አብዶ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክብርት ሚኒስትር ጥያቄያችንን ለመመለስ በመካከላችን ስለተገኙ ከልብ አመሰግናለሁ። ጥያቄንም እንደሚከተለው በጽሁፍ አቀርባለሁ። በመጀመሪያ ከጥቂት ወራት በፊት በደቡብ ኢትዮጵያ ክልል የተከሰተው የማርበርግ በሽታ ወረርሽኝ በአጭር ጊዜ ውስጥ በቁጥጥር ስር ለማድረግ በእርስዎ ግንባር ቀደምትነት የሚኒስቴር መስሪያ ቤቱ ያደረገው ከፍተኛ ጥረትና ከአጋር አካላት ጋር ያደረገው ርብርብና ላሳካ ውጤት ያለኝን ክብር አድናቆትና ምስጋናዬን ለማቅረብ እፈልጋለሁ። የተከበራችሁ ምክር ቤት አባላትም በዚህ ምስጋና እንድትተባበሩኝ በትህትና ጠይቃለሁ። በመቀጠልም የእብድ ውሻ በሽታን ከህብረተሰቡ ለመከላከል ከረዥም ዘመናት ጀምሮ በሀገራችን በሀገር አቀፍ ደረጃ የሚታወቀው አሰራር ባለቤት ያላቸውን ውሾች ክትባት በመስጠት ባለቤት የሌላቸውና በየመንገዱ የሚዘዋወሩትን ደግሞ መድኃኒት ከስጋ ጋር ለውሶ በመስጠትና እንዲሞቱ በማድረግ በሰው ሕይወት ላይ ጉዳት እንዳይደርስ ከፍተኛ ቁጥጥርና የመከላከል ስራ ይሰራ ነበር። ከቅርብ ዓመታት ወዲህ ግን WHO ክልከላ ወይም እገዳ አደረገ በሚል ይህ አሰራር ቀርቷል። በመሆኑም ከተሞቻችን ውስጥ በየመንገዱ የሚዘዋወሩ ውሾች እየተራቡ በከፍተኛ ሁኔታ በዝተዋል። በዚህ መባዛት መጠን ከቀጠለ ከጥቂት ዓመታት በኋላ መንገዶች፣ ባዶ ስፍራዎችና በየሰፈሩ ያሉ ፓርኮች ጨምሮ የውሾች መናኸሪያ መሆናቸው አይቀሬ ነው። ህዝባችንን ለማዋየት በየክልል ኮንስቲትዩንሲያችን ስንሄድም የህዝቡ ጥያቄ አንዱ ጥያቄ ይሄ ነው። ይህን እንደ ችግር ያነሳል። ምክንያቱም ውሾች በየመንገድ በበዙበት ሁኔታ የእብድ ውሻ በሽታ ቢነሳ በጣም ብዙ ሰው እንደሚጠቃ ግልጽ ነው። ትልቅ ስጋት አለ። እኔም በግሌ በሚኖርበት ሰፈር ውስጥ በእግሬ ሲሄድ ይህ ስጋት በውስጤ አለ። ከዚህም በተጨማሪ በየመንገዱና በየአጥሩ ስር ስለሚጸዳዱ ተጨማሪ የጤና ጠንቅ ከመሆናቸውም በላይ ጽዱ ከተሞች እንዲኖረን ያለመውን ራዕይ እንዳይሳካ እንቅፋት ይሆኑብናል። አንድ ችግር ወይም በሽታ ከመከሰቱ በፊት ቀድሞ መከላከል የሚኒስቴር መስሪያ ቤቱም ሆነ የጤና ፖሊሳችንም አካል በመሆኑ ከላይ ከዘረዘርኩት አንጻር ጤና ሚኒስቴር ይህን ችግር ለመከላከል ያቀደው ነገር ካለ ብብራራለን። በዚህ አጋጣሚ እንደ ሀሳብ የማቀርበው
ውሻ መግደሉ የሰብአዊ መብት ጥሰት ከተባለና በዓለም አቀፍ ደረጃ የተከለከለ ከሆነ ባለቤት የሌላቸው ውሾች የወሊድ መከላከያ መርፌ የሚወጉበት ሁኔታ ቢመቻች መፍትሄ ይሆናል ብዬ ስለምገምት በዚህ ሀሳብም ላይ አስተያየት እንዲሰጡ ክብርት ሚኒስትሩን እንጠይቃለሁ። በመጨረሻም ክብርት ሚኒስትር መቼ ነው የመደወላቡ ዩኒቨርሲቲ አዲስ የተሰራውን የጎባ ሪፈራል ሆስፒታልን የሚጎበኙልን? የዩኒቨርሲቲ ሆስፒታል ስታፍ በጉጉት ይጠብቀውታል። ደግሞም በራሱ ተነሳሽነት ጥረት ብዙ ሜዲካል ኢኩፕመንት ለማስገባት እየሰራ ነው። የጤና ሚኒስትርን እገዛም ሞራልም ይጠብቃል። በዚያውም እግረ መንገዶን ሶፍ ዑመርን፣ የባሌ ተራሮችን፣ ሀረና ጫካንና ቡናውን እንዲሁም በሰባት ወንዞች የታደለችው እንደሎመናና ማርዋን እንዲሁም ታሪካዊ መደወላቡን የሚያዩበት አጋጣሚ ሁሉለትና አደራ ለማለት ፈልጋለሁ። አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ አህመድ ሀሰን። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም የጤና ሚኒስቴር ሚኒስትር ክብርት ዶክተር መቅደስ ዳባ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። በሀገራችን የጤና ዘርፍ ተደራሽነት በማስፋትና ሁለንተናዊ የጤና ሽፋን በማረጋገጥ ረገድ ጉልህ ለውጦች ተመዝግበዋል። የሕክምና መሳሪያዎችና ግብአቶች በማሟላት ጥራት ያለው የጤና አገልግሎት ለመስጠት የተደረገው ጥረት አበረታች ነው። በአማራ ክልል ኦሮሞ አስተዳደር ዞን ጨፋ ሮቢት የመጀመሪያ ደረጃ ሆስፒታል ክብርት ሚኒስትር የጎበኙ ሲሆን በዘንድሮ ዓመት ማለት ነው አንድ አምቡላንስና የሕክምና መሳሪያዎች ድጋፍ እንዲደረግ አድርገዋል። ለዚህም እናመሰግናለን። ይሁን እንጂ ከተደራሽነት አንጻር አሁንም ቢሆን ጥያቄ ያላቸው አካባቢዎች አሉ። በዞናችንም ለምሳሌ ለሰንበቴ ከተማ አስተዳደር፣ ለጂሌ ጥሙጋ ወረዳና ለአጎራባች ወረዳዎች፣ አፋር ክልል አደል ኤላ ወረዳ ጨምሮ አገልግሎት የሚሰጥ ሆስፒታል እንዲገነባ የአማራ ክልል ጤና ቢሮ ሲጠየቅ የቆየ ቢሆንም እስካሁን ያው ምላሽ አላገኘም። ስለሆነም በቀጣይ ስትራቴጂክ ዘመን በእቅድ ተይዞ እንዲገነባና ማህበረሰቡ በቅርበት በሆስፒታል ደረጃ የጤና አገልግሎት እንዲያገኝ ሚኒስቴር መስሪያ ቤታችሁ ድጋፍ እንዲያደርግ ለመጠየቅ ነው። ሁለተኛ፣ የከሚሴ ጠቅላላ ሆስፒታል ለዞኑ ማህበረሰብ ከዞኑ ማህበረሰብ በተጨማሪ ለሰሜን ሸዋ አጎራባች ወረዳዎች፣ ለአፋር ክልል አጎራባች ዞኖችና ወረዳዎች አገልግሎት እየሰጠ ይገኛል። ነገር ግን ሁሉንም የሕክምና አገልግሎት እየሰጠ የተሟላ አገልግሎት እየሰጠ አይደለም። ስለሆነም የበለጠ የተሟላ ሁሉንም አይነት የሕክምና አገልግሎት እንዲሰጥ ወደ ሪፈራል ሆስፒታል ደረጃ እንዲያድግ ቢደረግ የሚል ጥያቄ ለማንሳት ነው። አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ እሸቱ ገብረ ማርያም። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክብርት የጤና ሚኒስትር ለምናነሳቸው ጥያቄዎች በቃል ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። የጤና ሚኒስቴር መከላከልን መሰረት ያደረገ አክሞ ማዳን ማህበራዊ ፖሊሲን እንደሚከተል እውን ነው። አፋጣኝ ወረርሽኞችን በአፋጣኝ መከላከል ረገድ ያለው ብቃት ዓለም የሚመሰክረው ነው። ታሪካዊ ብቃትን ማሳየቱ በኮቪድ እና በቅርብ ጊዜ የተከሰተው ቅድም እንደተነሳው ማልበርግ ቫይረስ ማሳያዎች ናቸው። እነዚህ ብቃቶች በሌሎች ዘርፎችም ተጠናክረው መቀጠል አለባቸው የሚል እምነትና ሀሳብ አለኝ። በመቀጠል ጥያቄ እንደሚከተለው አቀርባለሁ። በጣም እየተዘነጋ ያለው ወሬውም የማይሰማ ነገር ግን አምራች ዜጎችን እየቀጠፈ የሚገኘው የኤችአይቪ ኤድስ ወረርሽኝ ቲቪ በሽታን የመከላከልና የመቆጣጠር ብቃት ትኩረት ያጣ መሆኑን በደቡብ ምዕራብ በወርቅ አምራች ወረዳ በሆነው በኔ ምርጫ ክልል ውስጥ ህዝብ በማወያይበት ጊዜ ሲሪየስሊ እየተነሳ ያለበት ሁኔታ ነው። በየመድረኮቹ በተደጋጋሚ የሚነሱ በቤሮ ወረዳ ላይ በተለይ
እኔ መወክላቸው 3 ወረዳዎች ናቸው። አንዱ ይሄ ቤሮ ወረዳ ማዕድን የሚወጣበት ነው። እዚህ አካባቢ ላይ መላው ሀገሪቱ ዜጎች ለስራ ለማዕድን ለማውጣት ሄደው ኑሯቸውን በዛ አካባቢ ላይ የሚገፉበት ሁኔታ ስላለ ከኤችአይቪ እና ከቲቪ ጋር ተያይዘው የሚነሱ ጥያቄዎች አሉ። ተያይዞም የማህበረሰብ ጤና አገልግሎት አባል ቢሆኑም የመድኃኒት አቅርቦትና የቁሳቁስ አቅርቦት በተለይ የኤችአይቪ ኤድስ የመከላከያ ቁሳቁስ አቅርቦት የሌለበት ሁኔታና ከአጥር ሲወጣ ከመንግስት የጤና ተቋማት አጥር ሲወጣ ግን ውጭ ላይ የሚገኙበት ሁኔታዎች እንዳሉ ህዝቡ ያነሳል። እንግዲህ ከኤችአይቪ ጋር ተያይዞ በዓለም አቀፍ ደረጃ በአሁን ደረጃ ወደ 40 ሚሊዮን ዜጎች ከኤችአይቪ ጋር ይኖራሉ። ኤችአይቪ መከሰት ከጀመረ እስካሁን ባለ ጊዜ ውስጥ ደግሞ ወደ 40 ሚሊዮን ዜጎች ህይወታቸው እየተቀጠፈ ነው ያለው። በፕሪቫላንስ ደረጃም በእኛ ሀገር ወደ 0.85% እንደደረሰ ነው የሚነገረው። በብሔራዊ ደረጃ እየቀነሰ የመጣ ቢሆንም ግን አንዳንድ ክልሎች ላይ በተለይ ማዕድን የሚወጣባቸው እንደ ጋምቤላ ክልል፣ እንደ ደቡብ ምዕራብ ቅድም እንዳነሳሁት ወረዳ እና በአንዳንድ ዋና ዋና ከተሞች ላይ የኤችአይቪ ጉዳይ ሲሪየስ ነው። እሱ አካባቢ ላይ ትኩረቱ አነስተኛ ሆኖ ነው እየታየኝ ያለውና እየተሰሩ ያሉ ስራዎች ምንድናቸው? ለወደፊትስ የታቀደው አቅጣጫ ምንድነው የሚለውን ማንሳት እፈልጋለሁ። እዚሁ ጋር በተለይ ደቡብ ምዕራብ ላይ 3 ዞኖች አሉ። ፕሪቫላንስ ሬቱ በተለይ ሸካ ላይ 1.6 አካባቢ ነው። ቤንች ሸኮ ላይ እንደዛው በተመሳሳይ ነው። ምዕራብ ኦሞ ላይ እንደዚሁ በተመሳሳይ ነውና ከብሔራዊ ፕሪቫላንስ ሬት በላይ ነው እየተመዘገበ ያለውና እሱ አካባቢ ላይ ማብራሪያ ቢሰጥበት የሚል ሀሳብ ነው ያለኝ። ሁለተኛ የመድኃኒት አቅርቦት አሁንም ያልተሻገርነው የመልካም አስተዳደር ጥያቄ ሆኖ የቀጠለበት ምክንያት ምንድን ነው የሚል ጥያቄ አለኝ። ተቋሙ እንዴት ሊፈታ አስቧል? ከዚህ በፊት ለእያንዳንዱ የፓርላማ አባል ከምርጫ ክልል ለየትኛውም ወረዳ መድኃኒት በምን ያህል መጠን የትኛው ወረዳ እንደወሰደ በኤስኤምኤስ ሜሴጅ ይደርሰን ነበረ። ይሄ በኤስኤምኤስ የሚደርሰን የክትትልና የቁጥጥር ስርዓት ለምን ተቋረጠ? እሱ ላይ ማብራሪያ ቢሰጠን የሚል ሀሳብ ስላለኝ ነው። አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ ሙሉነሽ ላሞሬ። አመሰግናለሁ የተከበሩ አፈጉባኤ ስለሰጡኝ እድል። እንዲሁም ክብርት ዶክተር መቅደስ ዳባ የጤና ሚኒስቴርና ክቡራን ሚኒስቴር ዴኤታዎች ለምናነሳችሁ ጥያቄዎች በቃል ምላሽ ለመስጠት በመካከላችን ስለተገኛችሁ እጅግ ማመስገን ይወዳለን። ጤና ሚኒስቴር በጤና አገልግሎት ላይ አሉታዊ ተጽዕኖ የሚያደርሱ ተፈጥሯዊ አደጋዎች፣ ወረርሽኞች፣ የጸጥታ ችግሮች ሳይበግረው የጤና ስርዓት በመፍጠር ባለፉት 9 ወራት በርካታ ውጤታማ ተግባራት ማከናወኑን ከሪፖርቱ ላይ መመልከት ችያለሁ። ለአብነት ኃይል መጥቀስ እፈልጋለሁ። በደም እጦት ምክንያት የሚከሰተውን ሞት ለመቀነስ በ9 ወር እቅዱ ላይ 362,597 ከረጢት ደም ተሰብስቦ ሊሞቱ የነበሩ ሰዎችን መታደግ መቻሉን፣ ሌላ ከ338 የአይን ብሌን ለማሰባሰብ ታቅዶ 401 በማሰባሰብ ከተላላፊ በሽታዎች ነፃ መሆኑ ተረጋግጦ ለ296 የአይን ብሌን ንቅለ ተከላ ዝግጁ በማድረግ ለሆስፒታሎች ስርጭት መደረጉን ማየት ችያለሁ። ይህም አይንን የመሰለ አካል አጥቶ ለነበረው ሰው ምን አይነት የህይወት ብርሃን እንደሆነ መገመት ይቻላል። ከዚህ ጋር ተያይዞ ቀደም ሲል ጥያቄ የጠየቁ የተከበሩ ምክር ቤት አባላት እንዳነሱ የማርበርግ ወረርሽኝና ሌሎች ወረርሽኞችን ጨምሮ መግታት መቻሉና ዓለም አቀፍ እውቅና የተገኘበት ተግባር መሆኑንም ማየት ችያለሁ። እስከ 82 ገጽ ያለውን ሪፖርት ለማንበብ ሞክሬያለሁ። ከዚህ ላይ አብዛኛው አፈጻጸም ከነበረው ላይ በትልቅ ልዩነት ነው ፐርሰንታል ጨምሮ ያለውና ይህም ተግባር እንደ ሀገር በጤና ዘርፍ የተያዘው ትልቅ ስኬት እንደሆነ የሚያሳይ ነውና ለዚህም የተከበረው ምክር ቤት የላቀ እውቅና ለሚኒስቴር መስሪያ ቤቱ ሊሰጥ የሚገባ ተግባር እንደሆነ አምናለሁ። ከጥያቄዎች አንፃር ከፕሮጀክት ግንባታ አንፃር ነው የኔ ጥያቄ። አንደኛው
በጤና ሚኒስቴር አስተባባሪነት በዓለም ባንክ በጀት ድጋፍ በፌዴራልና በክልሎች የተለያዩ ግዙፍ የላቦራቶሪና ተያያዥ ፕሮጀክቶች እንዲሁም ክልላዊ ላቦራቶሪ ወይንም ሪጂናል ሬፈረንስ ላብስ ግንባታ መጀመሩን ሪፖርቱ ላይ በደንብ አይቻለሁ። ከዚህ ከክልላዊ ላቦራቶሪዎች ግንባታ ጋር ተያይዞ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ውስጥ የቀድሞ የደቡብ ክልል አንድ ላይ በነበረው ወቅት የተገነባ ሰፊውን ማህበረሰብ ሲያገለግል የቆየና ዛሬም እየሰራ ያለው ኳሊቲ ቁጥጥር ማዕከል ዛሬ ተቀዛቅዞና ተዳክሞ ነው የሚገኘው። ማዕከሉም እድሳትና ዘመኑን የዋጀ ደረጃ የጠበቀ ተጨማሪ ግንባታ ያስፈልጓል። ይህም ባለመሆኑ የመልካም አስተዳደር ጥያቄ ሆኖ በህዝብ ውክልና ወቅት በተደጋጋሚ ሲነሳ ለሚኒስቴር መስሪያ ቤታችሁና ከስሩ ላለው ለማህበረሰብ ጤና ኢንስቲትዩት አቅርበን እስካሁን ምላሽ አልተገኘም። በመሆኑም ነባሩን ማዕከል ከማደስ ተጨማሪ ግንባታ ከመገንባትና የባለሙያ ኃይል ከመመደብ አንጻር እየተሰራ ያለ ስራ ካለ ቢገለጽ ለወደፊትስ ምን እንድታሰበ ቢብራራ ጥሩ ነው የሚል ነው። ሌላው ጥራቱን የጠበቀ መድኃኒቶችና የሕክምና መገልገያ መሳሪያዎች ማከማቻ መጋዘን እና ቢሮ ግንባታ ጥያቄ ነው። የመጋዘንና የቢሮ ግንባታ ቦታ ጥያቄ በዞኑ የነበረውን ከመድኃኒት እጥረትና የመገልገያ መሳሪያዎች አቅርቦት ጋር ተያይዞ የመልካም አስተዳደር ችግሮችን ለመቅረፍ ሲባል በ2009 ዓ.ም በጤና ጥበቃ ሚኒስቴር በቀድሞ አጠራር ትዕዛዝ እንዲሁም የኢትዮጵያ መድኃኒት አቅርቦት እና አገልግሎት ለቀድሞ ደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መስተዳደር እንዲሁም መስተዳደሩ ለክልል ጤና ቢሮ፣ የክልል ጤና ቢሮ ደግሞ ለሀዲያ ዞን አስተዳደር ጽሕፈት ቤት በሆሳና ከተማ በድምሩ 15000 ካሬ ሜትር የግንባታ ቦታ እንዲያዘጋጅ ትዕዛዝ ተሰጥቶት የቦታ ዝግጅት ተደርጎ ነበር። ይሁንና ግንባታ በማይታወቅ ምክንያት ሳይጀመር በመቅረቱ የነበረው የመልካም አስተዳደር ችግር እስካሁንም አለመቀረፉን ጤና ሚኒስቴሩም ኢብሳም ያውቀዋል የሚል የማህበረሰቡ እምነት ነው። በተዘጋጀው ቦታ ግንባታ ተካሂዶ የተፈለገውን መድኃኒቶችና መገልገያ መሳሪያዎች ማሟላት ቢቻል ከተማው ለክልሉ ማዕከል ከመሆኑ ጋር ተያይዞ በዙሪያ ያሉ የብዙ ዞኖችና ወረዳዎች ለመድኃኒት ግዢ የሚያደርጉትን እንግልትና ወጪዎችን በእጅጉ በመቀነስ ያለውን የመልካም አስተዳደር ችግሮችን ይፈታል። የህዝባችንም የሁል ጊዜ ጥያቄ በመሆኑ በተደጋጋሚ ለሚኒስቴር መስሪያ ቤቱ ይህንን ጥያቄ አቀርበናል። ምላሽ ግን አልተሰጠም። በዚህ ረገድ ሚኒስቴር መስሪያ ቤቱ የያዘውን አቅጣጫ ግልጽ ቢያደርግ ጥሩ ነው። የመጨረሻ በእውነትም በእናንተ ማስታወሻ እንዲያዝና ትኩረት እንዲሰጥ የሚፈልገው ነገር ነው። የጤና ተቋማት ግንባታ አገልግሎት ቁጥጥርና ግብረ መልስ ላይ ሚኒስቴር መስሪያ ቤቱ ሰፊ ስራዎችን እንደሰራ በደንብ ማየት እንችላለን። ይህም ትልቅ ተስፋ ሰጭ ነው። ሀገራችንን በጤና ዘርፍ እያስመዘገበ ያለውን ጠንካራ ተግባር የሚያሳይ ነው። በአሁኑ ሰዓት ላይ ግን ህዝባችንን እያማረረ ያለው ቀደም ሲል በነበረው ክልል ላይ የተጀመሩ የጤና ተቋማት ጉዳይ በጣም አስቸጋሪ ሆኖ ነው ያለውና እኔ በወከልኩበት አካባቢ ሀዲያ ዞን ኮንቶብ 03 ምርጫ ክልል ላይ በተለይ በጎንቦሮ ወረዳ ላይ የሀብቾ ሆስፒታል የሚል አለ። ከተጀመረው 7 ዓመት 8 ዓመት በላይ ነው። እስከ ዛሬ ድረስ ንቅንቅ ያለ ነገር የለም። ሁል ጊዜ ግን በውክልና ወቅት ለህዝባችን እየዋሸን የምንመጣው ኮንትራክተሮቹ ይፈራረቃሉ። ከዚህ ጋር ተያይዞ አካባቢ ላይ ጤና ሰፋ ያለ ጤና ተቋም ደረጃ የጠበቀ ጤና ተቋም ባለመኖሩ ምክንያት ህዝባችን ከፍተኛ እንግልት ነው እየደረሰበት ያለውና የዚህን የመጀመሪያ ሆስፒታል ግንባታ ጉዳይ በእናንተ ማስታወሻ ላይ ተያይዞ ሌሎች ጋም ጠንካራ ስራ ሚኒስቴር መስሪያ ቤቱ እየሰራ ባለው ልክ ችግሩ ምን እንደሆነ እንዲፈተሽና ልዩ ድጋፍ እንዲደረግ በአክብሮት እጠይቃለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ከበደ ገነቲ። አመሰግናለሁ። የተከበሩ አፈ ጉባኤ አቶ ታገሰ ጫፎ፣
አመሰግናለሁ። ክብርት የጤና ሚኒስቴር ዶክተር መቅደስ ዳባና እንዲሁም ክቡራን ሚኒስቴር ዴታዎች ነባራዊ ሁኔታን ከግምት በማስገባት በመበልጸግ ተስፋና በብርሃን ተሞልተን ለሕዝባችን ለሕገ መንግስታችንና ለሕሊናችን ታማኝ በመሆን ለምናነሳቸው ሚዛናዊ ጥያቄዎች ምላሽና ማብራሪያ ለመስጠት በማዕከላችን ስለተገኙ አመሰግናለሁ። የሕዝባችን ሚዛናዊ ትክክለኛ የልማትና ጤናማ ሕይወት የመኖር ጥያቄ የቀጣይ ዓመታት እቅድ በሚዘጋጅበት በትክክለኛ ሰዓት ጥያቄው የተነሳበት አግባብ ተረድቶ ሊፈታ የሚችል ትክክለኛ አመራር ፊት የሕዝብ አለኝታ በሆነው የሕዝብ ተወካዮች ምክር ቤት በሕዝባችን አንደበት ጥያቄውን ለማቅረብ የጉባኤ አጀንዳ ሆኖ መቅረቡ ደስ ያለን በመሆኑ ምስጋናችን ማቅረብ እንፈልጋለን። ክብርት ሚኒስትር፣ የጤና ፖሊሲያችን በላቂ የሕዝብ ቅቡልነት በበጀት ኢንቨስትመንትና በዘርፉ ሪፎርም የታጀበ በመንግስት ቁርጠኝነት ከፌደራል ጀምሮ በየደረጃ ያለው የጤና ሴክተር አመራር ርብርብ ተሰናስነው በቁጥርም ሆነ በአይነት እያስመዘገቡ ያሉ አመርቂ ውጤቶች ኢትዮጵያን ከልምድ ወሳጅነት ብቻ ሳይሆን ለብዙ አፍሪካ ሀገራት የፖሊሲ ቅመራ ማዕከል ፖሊሲ ሌርኒንግ ሀብ እያደረጋት መሆኑ ለመመስከር ጤናማ አእምሮ በአእምሮ የሚመራ ምክንያታዊ ሰው በሀገሩ ስኬት ኩራት የሚሰማው ሰው ብቻ መሆን በቂ ነው። የጤና ዘርፋችን እያደገ የሚሄድ በጎ መነሳሳት ኦር ፕሮግሬሲቭ ፐርፎርማንስ እያሳዩ ከሚገኙ የሕዝብ አገልግሎት ሰጪ ተቋማት አንዱ ነው። እነዚህ ስኬቶች መዳረሻችን ሳይሆኑ ማስፈንጠሪያችን ብቻ ናቸው፣ የመቻላችን ማሳያዎች ናቸው። አገልጋይ መሪ ማህተማ ጋንዲ በአንድ ወቅት the best way to find yourself is to lose yourself in the service of others። እውነተኛ የህይወት ትርጉም እርካታና ማንነት የሚገኘው ሌሎችን መጥቀምና በማገልገል ነው ባሉት መሰረት እንደ ህዝብ ተወካይነታችን በዚህ ስነ ምግባር ታንጸው ሌት ተቀን ህዝባችንን ለሚያገለግሉ የዘርፉ ባለሙያዎችና አመራር ያለንን አድናቆት መግለጽ እንፈልጋለን። ጤናማ ማህበረሰብ ከቤተሰብ እስከ ሀገር ግንባታ ያለው ፋይዳ የጎላ ነው። በሁሉም ዘርፍ ውስጥ ለሚመዘገቡ በጎ ለውጦች የጤና አገልግሎት ድርሻ አይተክ ነው። በዚያውም ልክ ያልተፈቱ ተደጋጋሚ ችግሮች ሲኖሩ አሉታዊ ተጽዕኖአቸው ተቋም ዘለል ነው። ማህበራዊ ነው፣ ኢኮኖሚያዊ ነው፣ ፖለቲካዊም ነው፣ አስተዳደራዊና ዲፕሎማሲያዊ ነው። ለሰላም ያለው ትርጉም እጅግ አስገራሚ ነው። በዓለም አቀፍ የጤና ድርጅት አገላለጽ ጤንነት በሽታን አለመኖር ብቻ ሳይሆን ማህበራዊ መስተጋብርና ጤናማ አስተሳሰብ ጭምር የሚያካትት በመሆኑ የጸና መልካም አስተዳደርና የለማ አእምሮ የሰላም መሰረት ነው። የጤና ፖሊሲ ቁልፍ ስኬትም የአንድ ስኬታማ መንግስት ማሳያ ነው። በመሆኑም አሁን የምናነሳቸው ጥያቄዎች ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከዛሬ 2 ዓመት በፊት በነቀምት ከተማ በአጠቃላይ ለመላው የሀገራችን ህዝብ በጋራና ለወለጋ ህዝብ በአጽንኦት ያስተላለፉት የሁለንተናዊ ሰላም፣ የአንድነት፣ የተቀናጀ ልማት ጥሪ ተከትሎ አፈጻጸሙ ያለበትን ደረጃ እንዲንገመግም የኦሮሚያ ብሔራዊ ክልላዊ መንግስት ባመቻቸው በህዝብ ተኮር መድረክ ከሁሉም የምዕራብ ወለጋ ዞኖች ተውታተው በታሪክ ጠገብ እንቁ የግንቢ ከተማ ከታደሙ ከተለያዩ ማህበረሰብ ክፍሎች ጋር ባደረግነው የህዝብ አስተያየት ውስጥ የጤና ዘርፉን የሚመለከት በህገ መንግስቱን ተከትሎ የኢፌዴሪ የህዝብ ተወካዮች ምክር ቤት በአመቱ በሚያመቻቸው በአመቱ 2 ጊዜ የሚካሄደው የተመራጭ የህዝብ ውክልና ወቅት ከምዕራብ ወለጋ በተደጋጋሚ ባደረግነው መድረክ በተደጋጋሚ የሚገለጽ በአጽንኦት የሚገለጽ በብዙ ሰው የሚነሳ ከነበረው ውስጥ በድምፅና በወረቀት ከተመዘገበው ሀቅ የተወሰደ የጠያቂ ማህበረሰብ የፍትህ፣ የዘላቂ ሰላም እና የዘላቂ ልማት የመበልጸግ ጥያቄዎች ናቸው። ምዕራብ ወለጋ ዞን ሰፊ የቆዳ ስፋት ያለው ሰፊ የህዝብ ብዛት ያለው በተለያዩ ጊዜያት ብዙ የበሽታ ኬዞች የሚመዘገቡበት በጤናና በሌሎች መሰረተ ልማቶች በአንጻሩ ወደ ኋላ ከቀሩት ውስጥ አንዱ የሆነ አካባቢ ነው። የዞኑ ዋና ከተማ የሆነው ግንቢ ደግሞ ለዞኑ ወረዳዎች ብቻ ሳይሆን ከዲዴሳ በታች ላሉ ዞኖችና ለሌሎች መተላለፊያቸው፣ መሰብሰቢያቸው፣ መገበያቸውና ማረፊያቸው ነው። በመሆኑም በዚያ አካባቢ የሪፈራል ሆስፒታል አለመኖር ህዝባችን እያስቸገረ ስለሆነ የሪፈራል ሆስፒታል እንዲፈቀድልን የሚል የህዝብ ጥያቄ ነው። ሁለተኛ ደረጃ ላይ ኖሌ ካባ ወረዳ ለክልሉ በሌሎች ዞኖች እንዲሁም ለሌሎች ወረዳዎች
የጤና አገልግሎትን ከመስጠት ብቻ ሳይሆን የክልሉ የህዝብ ብዛት በአሁን ባለው ደረጃ ላይ 200 ሺህ ይጠጋል። በመሆኑም በአካባቢ ያለው አንድ የጤና ጣቢያ አንድ የሆስፒታል ብቻ በመሆኑ በአገሪቱ የጤና ፖሊሲ መሰረት ደግሞ ለሁለት ሆስፒታሎች የሚሆን የሰው ብዛት ስላለ ይህም ግምት ውስጥ አስገብቶ በዚህ በወሳኝ የእቅድ ወቅት ከግምት እንዲገባልን እንፈልጋለን። ስላዳመጣችሁን አመሰግናለሁ። በመጨረሻ የተከበሩ ወልደየስ ደበበ። አመሰግናለሁ። የተከበረው አፈ ጉባኤ አመሰግናለሁ። የጤና ሚኒስቴር ክብር ዶክተር መቅደስ ዳባ እንዲሁም ሚኒስትር ዴኤታዎች ከምክር ቤት አባላት ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በማዕከላችን ስለተገኙ አመሰግናለሁ። ባለፉት በለውጥ ዓመታት እንደ ሀገር በጤናው ዘርፍ በርካታ የጤና ልማት ስራዎች በጥራትም በተደራሽነትም ዘርፈ ብዙ ስራዎች ተሰርተዋል፣ እየተሰሩም ይገኛሉ። ብዙ መሻሻሎችም ታይቷል። በዚሁ መሰረት በሁሉም ክልሎችና አካባቢዎች ከዚህ በፊት የጤና መሰረተ ልማት ተሟልቶላቸው የግብዓት ችግር የነበረባቸው ጉዳዮች ምላሽ እንዲያገኙ እየተደረገ መሆኑ፣ በተጨማሪ በሀገራችን አዳዲስ ሆስፒታሎችና ጤና ጣቢያዎች የተገነቡ መሆናቸው እንዲሁም የጤና አገልግሎትን ቀልጣፋ ጥራት ያለውና ተደራሽ ለማድረግ የዲጂታል ጤና ስርዓት በስፋት ተግባራዊ እንዲሆን ሰፊ ስራ ተሰርቷል፣ እየተሰራም ይገኛል። በጥቅሉ እስካሁን እንደተገኘው ስኬቶች እንደ ተቋም የጤና ሚኒስቴር ተነሳሽነትና ጥረት ቀላል ስላልነበረ አሁንም ለኢትዮጵያ እድገትና ብልጽግና ስለሚታደርጉት አስተዋጽኦ በሙሉ ምስጋና ለማቅረብ ይወዳለሁ። በሀገራችን ኢትዮጵያ ከጤና ልማት ተደራሽነት አኳያ በሁሉም አካባቢዎች ለረጅም ጊዜ በህዝብ ዘንድ ሲጠየቅ የነበሩ የሆስፒታል ግንባታ ጥያቄዎች አሁንም ምላሽ ያላገኙ አሉ። ለምሳሌ በደቡብ ኢትዮጵያ ክልል ባሪ ዞን ሰመናሪ ወረዳንና ገለ ከተማ አስተዳደርን አንድ ላይ ሁለት መዋቅርን የያዘ 250 ሺህ ህዝብ ያለበት አካባቢ ለበርካታ ዓመታት የሆስፒታል ጥያቄ ሲጠየቅ የቆየ መሆኑን የክልሉ መንግስት ትላንትም ዛሬም ያውቀዋል። እንዲሁም ለህዝብ ውክልና ስራ በሄድኩባቸው ጊዜያትም በማህበረሰቡ ዘንድ የሚነሳውን ጥያቄ በተደጋጋሚ ለጤና ሚኒስቴር ማቅረብ ይታወቃል። ነገር ግን በክልል ጤና ቢሮም ይሁን በፌዴራል ጤና ሚኒስቴር በኩል የህዝቡ ጥያቄ ተገቢውን ምላሽ ባለማግኘቱ እስከ ዛሬ ድረስ የልማትና መልካም አስተዳደር ጥያቄ ሆኖ ይገኛል። ከዚህ አንጻር እንደ ደቡብ ኢትዮጵያ ክልል የህዝቡ ጥያቄ እውነትና ተጨባጭ ቢሆንም አሁን ላይ ክልሉን የገጠመው የበጀት እጥረት ስላለ በዚህ ጊዜ አዳዲስ ሆስፒታል ግንባታዎችን ለማስጀመር እንደሚቸገሩ በተደጋጋሚ ምላሽ እየሰጠ ስለሆነ እንደዚህ አይነት በማህበረሰቡ ዘንድ ለዘመናት እየተጠየቀና ከጊዜ ወደ ጊዜ የተሸጋገረ እስከ ዛሬ ድረስ ለቆየ አካባቢ በጤና ሚኒስቴር በኩል ምላሽ ለመስጠት የሚያስችል የተቀመጠ አቅጣጫ ምን አለ? 2 በቅርቡ በሀገራችን ኢትዮጵያ በጂንካ ከተማ የማርበርግ በሽታ መከሰቱ ይታወቃል። በሽታው በአካባቢው የሰው ህይወትን ከማጥፋት ጀምሮ እንደ ሀገርም ማህበራዊና ኢኮኖሚያዊ ቀውሶችን አስተናግደው አልፈዋል። በሽታው በሀገራችን ለመጀመሪያ ጊዜ የተከሰተ አዲስ ቢሆንም ችግሩ ለጤና ሚኒስቴር ሪፖርት ከተደረገበት ቀን ጀምሮ በሚኒስቴር መስሪያ ቤቱ በኩል በሽታውን ለመከላከል የሚረዱ የተለያዩ የህክምና ማሽኖችን ወደ ጂንካ ሆስፒታል በመድረሱ ምክንያት በርካታ በበሽታው የተያዙ ሰዎች በጊዜ ሂደት ከኳራንታይን ማዕከል አገግሞ የወጡበት ሁኔታ ነበር። በሽታውን ለመቆጣጠር የኢትዮጵያ መንግስት፣ ጤና ሚኒስቴር፣ ዓለም ጤና ድርጅት፣ ደቡብ ኢትዮጵያ ክልል መንግስት፣ አሪዞንና ጂንካ ከተማ ማህበረሰብ በጋራ ተቀናጅቶ በሰሩት ስራ የማርበርግ በሽታው በአጭር ጊዜ በቁጥጥር ስር የዋለ ሲሆን ለዚህም ጤና ሚኒስቴር ለተጫወተው አያሌ ሚና ምስጋናን ያቀረብኩ። ከዚህ ሁኔታ ጋር የሚያያዝ ከግልጸኝነት አኳያ አንድ ጥያቄ አለኝ። ይኸው በወቅቱ የማርበርግ በሽታን ለመከላከል እንዲሆን ታስቦ ከጤና ሚኒስቴር ለክልሉ ጤና ቢሮ በቁጥር 5 የአምቡላንስ መኪናዎች ድጋፍ መደረጉ ይታወቃል። ይሁን እንጂ በሽታው ከተከሰተበት ቀን ጀምሮ እስከዚህ ሰዓት ድረስ ለጂንካ ሆስፒታል የተሰጠ አንድም አምቡላንስ መኪና የለም። ስለሆነም በጂንካ ሆስፒታል የአምቡላንስ መኪና እጥረት መኖሩ እየታወቀ በክልሉ ጤና ቢሮ በኩል ክፍፍል ሳይደረግ በመቆየቱ ምክንያት ለውክልና ስራ ህዝቡን ለማዋየት በሄድንበት ጊዜ በማህበረሰቡ ዘንድ ከፍተኛ የመልካም አስተዳደር ጥያቄ ሆኖ ተነስቷል። ዛሬም እየተነሳ ይገኛል። ስለዚህ በጤና ሚኒስቴር ከበሽታው ውስብስብነት አንጻር ለህዝብ ጤና አስቦና ተጨንቆ ጊዜ ሳይሰጥ ድጋፍ የተደረገው የአምቡላንስ መኪናዎች እስከ ዛሬ ድረስ ከዓላማው አንጻር ወቅቱን በጠበቀ ሁኔታ
በፍትሃዊነት ክፍፍል ሳይደረግ የቆየ በመሆኑ በዚህ ጉዳይ ላይ ሚኒስቴር መስሪያ ቤቱ ምን ምላሽ አለው? ማብራሪያ ቢሰጥበት። አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል በተነሱ ጥያቄዎች ላይ ምላሽና ማብራሪያ እንዲያቀርቡ ለክብርት ሚኒስትሯ እድል ሰጣለሁ። ቅድሚያ የተከበሩ አፈ ጉባኤ አቶ ታደሰ ጫፎ፣ የተከበራችሁ የምክር ቤት አባላት፣ ሁላችሁንም በቅድሚያ እንዲህ በእናንተ ፊት ቀርቤ የህዝባችንን ጥያቄ ለመመለስ እንዲሁም ደግሞ የተሰሩ ስራዎችን በጋራ እንድናይ እድል ስለተሰጠኝ እጅግ አድርጌ ማመስገን ፈልጋለሁኝ። እንግዲህ የምክር ቤት ከተሰየመበት ጊዜ ጀምሮ በባለፉት ዓመታት የነበሩ ለውጦችን ብንመለከት በጤናው ዘርፍ በጣም ብዙ ትልልቅ አሻራዎች የተቀመጡበት ጉባኤ ነው። ምክንያቱም የህብረተሰብ አቀፍ የጤና መድን አገልግሎት አዋጃችን የጸደቀበት፣ እንደገና ደግሞ የጤና አገልግሎትና ቁጥጥር አዋጅ የጸደቀበት፣ በሶስተኛ ደረጃ ደግሞ የመድኃኒት አስተዳደር እና የመድኃኒት ፈንድ አዋጅ የጸደቀበት፣ ሶስቱ በጣም ትልልቅ የጤናው ሴክተር ትልልቅ የጀርባ አጥንት የሆኑ አዋጆች የጸደቁበት ስለሆነ ከዛ ደግሞ ተከትሎ በሚኒስቴር በተከበረው የሚኒስትሮች ምክር ቤት ደግሞ ብዙ ደንቦች የጸደቁበት ጊዜ ስለሆነ በቅድሚያ ብዙ የሰራናቸው ውጤቶች የእናንተ ትብብር፣ የእናንተ ድጋፍ፣ በተለይ ደግሞ የተከበረው የቋሚ ኮሚቴያችን ተከታታይ የሆነ ድጋፍና ክትትል፣ በተለይም ደግሞ ጠጋ ብሎ ተጠያቂነትን የማስፈን የህዝብን ጥያቄዎች የማምጣት ለዛም ደግሞ በጋራ የመስራት ስራ ስለነበረ እጅግ አድርጌ በራሴም በጤና ሚኒስቴርም ስም በምናገለግለውም ህዝብ ስም እናንተም ማመስገን ፈልጋለሁኝ። በተነሱ ጥያቄዎች ላይ አብዛኞቹ የጤና ሴክተር ላይ የሚመጡትን ጥያቄዎች አንድ ላይ ስንመለከታቸው እንደምናውቀው የጤና ሴክተር የተለያዩ ግብአቶች አሉት። ከግብአቶች ውስጥ አንዱ የመሰረተ ልማት ግብአት ነው። ሁለተኛው ደግሞ ባለሙያዎች አሉን፣ ተቋማት አሉን። ለተቋማት የሚሆኑ ደግሞ ግብአቶች ውስጥ ደግሞ መድኃኒት፣ ከመድኃኒት ጋር ተያያዥ ግብአቶቻችን አሉ፣ የህክምና መሳሪያዎችም ጭምር ማለት ነው። በአጠቃላይ ደግሞ አብረን ከእናንተ ጋር በጋራ ህብረተሰባችን ደግሞ ደግፎን መቆጣጠር መከላከል የምንችላቸው የበሽታ መቆጣጠርና መከላከል ስራዎች አንድ ላይ በውስጡ አሉ ማለት ነው። በዛ ውስጥ ደግሞ ለዛ የሚሆኑ ግብአቶች ውስጥ በዲጂታላይዜሽን የተሰሩ ስራዎች፣ በተቋማት ማስፋፋት፣ በላቦራቶሪዎች የመከላከልና መቆጣጠርን በምንሰራበት ስራ ውስጥ የሚያስፈልጉ ግብአቶችን አንድ ላይ የሚያነሱ ጥያቄዎችም በውስጡ ተነስተዋል ማለት ነው። በቅድሚያ ሌሎቹ አንድ ላይ የጤና ሴክተር በተለይ የመሰረተ ልማት ጥያቄ፣ የግብአት ጥያቄዎች የማስፋፋትና የበሽታ መቆጣጠር ስራዎቻችን ውስጥ የተሰሩትን ከማንሳቴ በፊት በቅርብ ጊዜ በሀገራችን ለመጀመሪያ ጊዜ ተከስቶ በነበረው የማርበርግ በሽታም ላይ እንደ በሽታ አስጊነቱ ዝቅተኛ ቢሆንም እንደ ሀገራችን ብቻ ሳይሆን እንደ አፍሪካና እንደ ዓለም አቀፍ ስጋት ተብሎ ተከስቶ የነበረውን የኤምፖክስ በሽታንም በሀገራችን ተከስቶበት የነበረ ጊዜ ነው። ይህ እንግዲህ በዓለም ያሉ ተላላፊ ነገሮች በሚጨምሩበት ከኮቪድ በኋላ ብዙ በሽታዎች በሚከሰቱበት ጊዜ በጣም መስራት የሚኖርብን መከላከል፣ ከዛ ደግሞ አክሞ የማዳንን አቅም መጨመር ነው። የመከላከል ስራ ላይ በጣም ካላተኮርን ደግሞ እንደዚህ አይነት አስጊ የነበሩ ወረርሽኞች በሚከሰቱ ጊዜ ሞት ላይ መስራት ወይም መከላከል ላይ አክሞ ማዳን ላይ መስራት በጣም ከበድ ያደርገዋል። ይሄን ደግሞ የተከበረው ምክር ቤት የበለጠ ያውቀዋል። ብዙ ነገሮች ተቀራርበን ሰርተናል። የሃይማኖት አባቶች ማህበረሰባችን መከላከል ላይ በምንሰራው ስራ በተለይ በማርበርግ በሽታ መከሰት ጊዜ መረጃዎችን በቀጥታ ከጤና ተቋማት በመውሰድ ከትክክለኛ የመረጃ ምንጮች በመቀበልና ከኛ ጋር አብሮ በመተባበር ይህንን በበሽታ መቆጣጠር ማህበረሰባችንንም ደግሞ ከበሽታ መከላከል ስለቻልን በድጋሚ እጅግ አድርጌ በዚህ የተደረገልንን ድጋፍ ማመስገን ፈልጋለሁኝ። ፈጣሪ ረድቶን ዛሬ ላይ እንዲህ ተሰባስበን የሰራናቸውን ውጤቶች አይተን የሚቀጥሉት ስራዎቻችን ደግሞ ምን መሆን አለባቸው የሚለውን የምናነሳ ይሆናል ማለት ነው። ከዚህ ጋር ተያይዞ ሌሎች የግብዓትና የመሰረተ ልማት ጥያቄዎችን ከማንሳቴ በፊት በመጀመሪያ አካባቢ የተጠየቀው ጥያቄ የተከበሩ የምክር ቤት አባል በጠየቁን ጥያቄ ውስጥ በተለይ በአንድ ጤና አገልግሎት ውስጥ ጤና የአንድ ዘርፍ ስራ አይደለም። በጤና ሚኒስቴር ወይም ደግሞ በዘርፉ ባሉ ተቋማት ብቻ የሚሰራ ሳይሆን ከሌሎች ባለድርሻ አካላት ጋር ሁል ጊዜ የምንሰራው ስራ ስለሆነ የብዙ ዘርፎች ቅንጅት፣ የብዙ ዘርፎች ትብብር
በሰፊው የሚያስፈልገው ነው። ለዛም ነው ለምሳሌ መጀመሪያ የተነሳው ጥያቄ አካባቢ ላይ ያለው የእንስሳት በሽታ በተለይ የእብድ ውሻ በሽታን እንኳን ብንመለከተው የአንድ ዘርፍ ብቻ ሳይሆን የዘርፎች የቅንጅት ስራ ነው ማለት ነው። ይህንን አንድ ላይ ማንሳት የፈለኩበት ዋና ነገር ምንድነው? ሌሎችም ዘርፉ ላይ የሚነሱ የመልካም አስተዳደር ጥያቄዎች፣ የግብዓት ጥያቄዎች፣ የመሰረተ ልማት ጥያቄዎች የብዙ ዘርፎች ቅንጅት እንደሚፈልገው ሁሉ በዚህ በሽታ እንግዲህ ብንመለከተው በዓለም አቀፍ ደረጃ ከ150 በላይ የሚሆኑ ሀገሮች በዚህ በተጋላጭነት ይነሳሉ። እንደ ሀገርም ደግሞ ከፍተኛ ተጋላጭነት ካላቸው ሀገሮች ውስጥ አንድ የምትጠቀስ ሀገር ናት ማለት ነው። የኛም ሀገር እንደ በሽታ ገዳይነቱ ማህበረሰባችን ከድሮም ጀምሮ ያውቀዋል። መከላከሉ ላይ ብቻ ሳይሆን መለየቶችና ምልክቶችን ማወቅ ላይ ህብረተሰቡ እንዲያውቅ በጣም ብዙ በጤናው ዘርፍ የሚሰሩ ስራዎች አሉ። የአንድ ጤና ፖሊሲያችን አዲሱ የጤና ፖሊሲያችን ውስጥ በደንብ ጽፈን አሁን በደንብ እንዲገባ የተያዘበት ዋናኛ ምክንያት አንዱ ይሄ ነው። የአንድ ጤና ፖሊሲ ከሌሎች ዘርፎች ጋር አብረን የምንሰራባቸውን ነገሮች አጉልቶ ማውጫ፣ የጤናው ሴክተር የድርሻው ምንድን ነው ብሎ መለየት በደንብ ስለሚያስፈልግ ከግብርና ሚኒስቴር ጋር አብረን የምንሰራው በተለይ ደግሞ የግብርና ሚኒስቴር የእንስሳት ዘርፍ ጋር አብሮ የሚሰራ ስራ ነው ማለት ነው። በተለይ በ2017 1376 አዋጅ ላይ እንደ አዋጅ እንደ አዲስ የተደራጀ የእንስሳት ጤና ላይ የተቀመጠ አዲስ አዋጅ አለ። ይሄው ምክር ቤት ያጸደቀው እዛ አዋጅ ላይ የቁጥጥር ስራዎቹ በተለይ ደግሞ የበሽታውን የመከላከል ስራ ላይ በእንስሳቶች የሚሰሩ የመከላከል ስራ ምንድን ናቸው፣ ሌሎች ሴክተር መስሪያ ቤቶች ደግሞ ምን ይሰራሉ የሚለውን በሰፊው ዘርዝሮ ያስቀመጠ ነው። ከዛም አንጻር በአገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ በ10 ሺዎች የሚቆጠሩ ብዙ ሰዎች ተጋላጭ ይሆናሉ ለዚህ በሽታ። ብዙዎቹ እድሜዎች ደግሞ ስንመለከት ከ15 ዓመት በታች ያሉ ህፃናት ላይ ነው። ስለዚህ ማህበረሰቡ መከላከል ላይ አሁንም አተኩሮ መስራት ያስፈልገዋል ማለት ነው። ለዚህም እንግዲህ በጤናው ዘርፍ የምንሰራው ስራችሁ ውስጥ አንዱ ምንድነው? ክትባቶችን መስጠት፣ መከላከል፣ በተለይ ደግሞ ተጋላጭነት ባለ ጊዜ ለባለሙያዎች ራሱ በዚህ የሚሰሩ ባለሙያዎችን ለበሽታው ተጋላጭ እንዳይሆኑ ክትባቶች መስራት ነው። እንደ ሀገር እንግዲህ በጣም ትልቅ ስራ ከምንሰራባቸው ክትባትም ከሚመረትባቸው አንድ ዘርፍ ለረጅም ዓመትም ሲሰራበት የነበረ የክትባት ስራ የእብድ ውሻ በሽታን መከላከያ የሬቢስ ማለት ነው። የዚህ መከላከያ በሽታ ክትባት በሀገራችን ተመርቶ ይሰጣል ማለት ነው። ለዛም አንዳንድ ጊዜ ደግሞ ከሌሎች ሀገሮችም በተለይ ቴክኖሎጂውን እንዲመጠን የሚያስፈልጉ ክትባቶችም ወደ ሀገር ውስጥ እንዲገቡ ከሌሎች ዓለም አቀፍ ድርጅቶች ጋር በጋራ እንሰራለን። በቅርብ ጊዜ ራሱ ከ33 ሺህ በላይ የሚሆኑ ዶዝ የክትባቶች ወደ ሀገራችን እንዲመጡ ተደርጎ እንዲሰጡ ተደርጓል ማለት ነው። ተጋላጭነት ላለባቸው ባለሙያዎችንም ስለምንከትብ ማለት ነው። ይሄ በሽታ የተያዙ ወይም ደግሞ ለበሽታው ተጋላጭ የሆኑትን ብቻ ሳይሆን ባለሙያዎች ስለሚከተቡበት ትልቅ የመከላከል ስራ ይሰራበታል። ሌሎቹ ግን በተለይ ዋናው መከላከል የሚሆነው በእንስሳቶች ቁጥጥር ላይ የሚሰራ ስራ ስለሆነ የግብርና ሚኒስቴር ከእንስሳት ዘርፉ ጋር በጋራ በአንድ ጤና ስቲሪንግ ኮሚቴ አለን። እዛ ኮሚቴ ላይ የጤናና የሚኒስቴር መስሪያ ቤታችን እንዲሁም ከግብርና ሚኒስቴር ጋር ከሌሎች ባለድርሻ አካላት ጋር በመሆን አንዱ አጀንዳ ተደርጎ የተያዘ ነው። በሚቀጥሉትም ከነሱም ጋር ሌሎች ሪፖርቶች የሚቀርቡና የሚታይ ይሆናል ብዬ መግለጽ እፈልጋለሁኝ። በሀገር አቀፍ ደረጃ ባሉን በስቲሪንግ ኮሚቴያችን ላይ በምናነሳበት ጊዜ ከ400 ሺህ በላይ የሚሆኑ ምንድነው ውሻዎችን እና ሌሎች ተጋላጭ እንስሳዎችን የማከም ስራዎች እንደሰሩ ሌሎችም ሪፖርቶች ከነሱ ያሉ ሪፖርቶች እንዳሉ አስታውሳለሁ። ሰፊ የሆነው ሪፖርት በግብርና ሚኒስቴር ስር ያለ ስለሆነ ከጤናው ዘርፍ አንጻር ግን በሽታው ገዳይ እና በጣም ለጤና አስጊ እንደሆነ በደንብ ማህበረሰቡ እንዲያውቀው ማድረግ፣ ህብረተሰባችን ብዙ ጊዜ እውቀቱ አለው። አንድም እንዲፈራ የተደረገው ቅድም የተከበሩ የምክር ቤት አባላችን እንዳሉትም ስጋት የሚሆነው ለዛ ነው። ተጋላጭነት ያላቸው ውሻዎች ቢሆኑ በሽታው ገዳይነቱ ከፍተኛ ስለሆነ አሳሳቢ ይሆናል ማለት ነው። ለዛም ነው መከላከል ላይ ቀድሞ መስራት ስለሚያስፈልግ ከሌሎች ሴክተር መስሪያ ቤቶች ጋር አንድ የትኩረት አቅጣጫችን አድርገን የምንሰራው ማለት ነው። መድኃኒቶችን በማቅረብ ከኢትዮጵያ መድኃኒት አቅርቦት አገልግሎት ግዢው እንዲደረግ እናደርጋለን። የተጋላጭ የሆኑ ማህበረሰባችን ካሉ ወይም የተነከሰ ወይ የተቧጨሩ ህብረተሰባችን ካሉ ደግሞ ያ እንስሳ በሽታው እንዳለበት የመለየት ስራም አብሮ የኢትዮጵያ የህብረተሰብ ጤና አገልግሎት ኢንስቲትዩሽናችን የሚሰራው አንዱ ስራ ነው ማለት ነው። ስለዚህ እኛ ተጋላጭነት ከመጣ በኋላ ወይም ደግሞ ስጋት አለ ከተባለ በኋላ ያሉት ስራዎች ላይ ሰፊ ስራዎችን እንሰራለን። ከግብርና ሚኒስቴር ጋር ግን የተነሱትን ጥያቄዎች ይዘን አብረን
በሰፊው የምናየው ይሆናል ማለት ነው። እንደ አጠቃላይ ግን የኢንተርናሽናል የጤና ሬጉሌሽን የ2005 በዚህ የጤናው ዘርፍ ላይ አንዱ የሚሰራው የእንስሳት በሽታዎች ላይ የመከላከል ስራ ቀድሞ የመተንበይ ቀድሞ የመስራት ስራ ግን አንዱ የጤናው ዘርፍ ስራ ስለሆነ የትኩረት አቅጣጫ አድርገን የምናነሳውና የምንመለከተው ይሆናል የሚለውን ማንሳት ፈልጋለሁ። ሌላኛው ብዙ የተነሱ ጥያቄዎች ላይ የተደራሽነት ጥያቄ አለ። በተለይ የተቋማት ግንባታዎች ደግሞ እንደምናውቀው በባለፉት ዓመታት ብዙ መንግስት የሰራቸው ስራዎች አሉ። ይህ ስራ እንግዲህ በመንግስት ዘርፍ ብቻ ሳይሆን ከግሉም ዘርፍ ጋር ብዙ የጋራ ስራዎች እየሰራን ያለ ነው። በቅርብ ጊዜም ክቡር ጠቅላይ ሚኒስትር በነበሩበት የዚህ የሶሻል ሴክተሩ የማህበረሰብ ሴክተራችን የሰሩት ስራዎች ብለን ባቀረብንበት ላይ እንዳያችሁት ከ7,000 በግል የነበሩ ተቋማት አሁን ከ30,000 በላይ እንዲሆኑ ተደርጓል በዚህ የለውጥ ዓመት ውስጥ። ከዛ በተጨማሪ ደግሞ በመንግስት ያሉትን ስትመለከቱ በሺዎች ያሉ ቁጥሮች ጨምረዋል። ነገር ግን ትኩረታችን ያላለቁ ተቋማት ግንባታቸው ተጀምሮ ለረጅም ጊዜ ሲንዛዙ የቆዩ ያላለቁ የግንባታ ስራዎች ላይ ትኩረት አድርገን የመፈጸም ስራዎችን ነው አንዱ ስንሰራ የነበረው። ተደራሽነት ያልነበረባቸው የህብረተሰባችን ቁጥር ደግሞ የጨመረባቸው ቦታዎች ላይ አዳዲስ ግንባታዎችን አዳዲስ ስራዎችን የመስራት ከጤና ኬላ ወደ ጤና ጣቢያ ከጤና ጣቢያ ደግሞ አጠቃላይ ጤና ጣቢያዎች ደግሞ አንድ የትኩረት አቅጣጫ አድርገን እየሰራ ነው። ምክንያቱም የጤና ኬላዎቻችን ትልቁ የመጀመሪያ የመከላከል ስራዎች የምንሰራበት ተቋም ነው። ከ80% በላይ የሚሆነው የጤና አገልግሎታችንን በመጀመሪያው ደረጃ መከላከል ላይ መስራት ነው የምንፈልገው። ስለዚህ የተከበረው ምክር ቤት አባላት የጠየቋቸው በተለይ የመጀመሪያ ደረጃ ሕክምና የሚሰጥባቸው ተቋሞችን የማሳደግ እንዲሁም ደግሞ የመጀመሪያ ደረጃ ጤና እንክብካቤዎች ላይ ያሉ የግብአት የማሟላት ስራ በጣም ትኩረት አድርገን እየሰራን ያለ ነው። ይሄን ስራ ስንሰራ ግን ብዙ ጊዜ የምናደርገው የክልል ጤና ቢሮዎች ጋር በጋራ በሰፊው እንሰራለን። ከክልል አመራሮች ጋር አንድ ላይ በእቅድ የሚሰራ ስራ ነው የሚሆነው ማለት ነው። በዛ መልክ ነው እየሰራን ያለ ነው። የግብአቶች መጓደል ያለባቸው ቦታ ላይ በጋራ መንግስታዊ ካልሆኑ ባለድርሻ አካላት ጋር ራሱ በማስተባበር የግብአት የማሟላት ስራዎች በሰፊው እየተሰሩ ነው። በተለይ ባለፉት 2 ዓመት እንዳያችሁትም በቢሊዮኖች የሚቆጠሩ የግብአቶች ግዢ በሰፊው እያስገባን ያለ ነው። ለመጀመሪያ ጊዜ ራሱ ለምሳሌ በኋላ በበሽታ ተጋላጭነት በኤችአይቪ በቲቢ በሌሎችም በሽታዎች የነበሩ የግብአት ማሟላት ስራዎች ምን ተሰርተዋል የሚለውን በኋላ ማነሳው ይሆናል። ነገር ግን በዲጂታል ኤክስሬዎች አርቲፊሻል ኢንቴሊጀንስ ላይ ያላቸው ኤክስሬዎች የማስገባት ስራ ራሱ ብዙ ተቋማት ላይ እንደ አዲስ እያስገባ ነው። ምክንያቱም አንዳንድ ቦታዎች ላይ ግብአቱንም ማሟልተን ባለሙያዎችን የማዳረስ ስራ አንዱ ትልቅ ጫና ስለሆነ ማለት ነው። ስለዚህ የሕክምና አገልግሎት ማስጣት የሚያስፈልግባቸው ተቋማት ላይ ለምሳሌ አጠቃላይ የጤና አገልግሎት የሚሰጡ የጤና ኬላዎችን ከ600 በላይ ነው በግንባታ ደረጃ ያሉን። አሁን በአጠቃላይ ደግሞ አሁን ከ333 በላይ የሚሆኑት አዲስ አገልግሎት መስጠት ጀምረዋል። እነዚህን ለየት የሚያደርጋቸው የኦፕሬሽን አገልግሎት የቀዶ ጥገና አገልግሎት ለእናቶች በቀረብ ባለ ተቋማት ማግኘት እንዲችሉ ያግዛል። ስለዚህ የጤና ኬላዎቻችን እና የጤና ጣቢያዎቻችን ከፍ ያለ አገልግሎት እንዲሰጡ ጥራት፣ ተደራሽነትና ፍትሐዊነት ነው የጤና ዋና ፖሊሲዎች ላይ ዋና ፕሪንሲፕላችንና መርሃችን አድርገን ያዝ ነው። ስለዚህ አንዳንድ ጊዜ በቁጥር ደረጃ ብዙ ተቋማት አሉ፣ ስንገባ ባዶ ናቸው። ጥራታቸውም እንደምታስታውሱት የጤና ኬላዎችም ሲባል የጥራት ጉድለት በጣም ከፍተኛ ነበራቸው። ጽዱ ኢትዮጵያን ጽዱ ተቋማትን መፍጠር ብለን ደግሞ በያዝነው ስራ እነዚህን ተቋማት በደንብ አደራጅተን ህብረተሰቡን የሚመጥኑ ከማድረጋችን በፊት ግንባታ ላይ ግንባታ ብንጨምር ህብረተሰባችንንም የተጠያቂነትን ነገር ነው እንጂ የምንጨምረው የተደራሽነትን ስራ አንጨምርም። ስለዚህ በተነሱት ቦታዎችም ትኩረት አድርገን የምንመለከተው ይሆናል። የማሟላት ስራዎች ግን በሰፊው እየሰራን ያለ ነው። በባለፉት ወራትም አዳዲስ ግብአቶች በብዙ ጤና ተቋማቶች ውስጥ እንዲገቡ አድርገናል። እነዚህ 333 ጤና ኬላዎች ጤና ጣቢያዎች እንደ አዲስ ኦፕሬሽን መስጠት የሚቻልባቸው ሆኗል ማለት ትልቅ ለውጥ ነው ለኛ። እንደሚታየውም ይሄ በቁጥር ብቻ ሳይሆን በውጤት መታየት ጀምሯል። በባለፉት ዓመታት ከነበረን የእናቶች የሞት ምጣኔ እጅግ ዝቅ ያለ አሁን ላይ እንዳየነው ከ141 በመቶ ሺህ በህይወት ከሚወለዱ ህፃናት እናቶቻችን ውስጥ ከምንመለከተው ላይ እጅግ ብሎ ዝቅ ያለ እንደሆነ ያሳያል ማለት ነው። ከበፊት ከነበረን ከ400 በላይ ከነበረው ውጤት አንጻር በጣም ዝቅ ያለ ነው።
አሁንም ቢሆን ግን እንደ ዓለም አቀፍ ስታንዳርድ በ2030 ካስቀመጥናቸው ግቦች አንጻር ብዙ መሰራት ያለበት ስራ አለ። ይሄ በግብዓት መሟላት፣ በተቋማት ወደ ህብረተሰባችን ማስጠጋት እንዲሁም ደግሞ መድረስ በማይችሉበት ጊዜ ደግሞ አምቡላንሶችና ሌሎች ግብዓቶችን በመጨመር ቶሎ ወደ ጤና ተቋማት እንዲመጡ በማድረግ ሰራተኞቻችንን እና ባለሙያዎቻችንን በማሰልጠን የሚሟላ ስራ ነው ማለት ነው። ስለዚህ የተከበራችሁ የምክር ቤት አባላት በተለይ በአዳዲስ ተቋማት ከመጀመሪያ ደረጃ ሆስፒታል ወደ ጀነራል ወደ አጠቃላይ ሆስፒታል ከአጠቃላይ ሆስፒታል ወደ ሪፈራል ሆስፒታል በምናደርጋቸው ሽግግሮች ውስጥ ከክልል መስተዳደርና እንዲሁም ደግሞ ከክልል ጤና ቢሮ ጋር በጋራ የሚሰሩ ስራዎች ስለሆነ ይህንን አናበን የምንይዘውና በሚቀጥሉትም ዓመታት የትኞቹን ቅድሚያ በመስጠት ትኩረት መስጠት አለብን የሚለውን በማናበብ የምንሰራ መሆኑን በዚሁ መጥቀስ ፈልጋለሁኝ። ብዙ ስራዎች ግን እንደው በጣም ኢንካሬጂንግ ስለሆኑ ትንሽ ማንሳት ያስፈልጋል። በፌዴራል ሆስፒታሎች ብዙ ሆስፒታሎች ግንባታ ላይ ነበሩ። በዚህ በተከበረው ምክር ቤትም በባለፉት ጥያቄዎች በብዙ ጊዜ በቋሚ ኮሚቴውም በተለያዩ ጊዜ በውክልና በሚካሄድበትም ጊዜ የሚመጡ ሪፖርቶችን እያየን ያላሟሉ እንደ አዲስ ያልጨረሱ የተቋረጡ ተቋራጮች ከነበሩ ከተለያዩ ሌሎች ሴክተር ሚኒስቴር መስሪያ ቤቶች ጋር በመቀራረብ ለዚህ ሌሎች በጀቶች እንዴት መስተካከል እንደሚያስፈልግ የመጨረስ ያለባቸው ያላለቁ ነገሮች ላይ ትኩረት መሰጠት እንዳለበት የመንግስት አንዱ አቅጣጫ ነው። ስለዚህ ያላለቁትን በማስጨረስ በቅርብ ጊዜም እንደምናስታውሰው በደቡብ ኢትዮጵያ የነበረው የሪፈራል ሆስፒታል አልቆ አገልግሎቶች በተራ በጣም ትልቅ ስለሆነ በተራ በሰፊው እየተስፋፋ ነው ያለው። አሁንም በቅርብ ጊዜ ሌሎች ለምሳሌ በኦሮሚያ ስለተነሳ ሰፋፊ ስራዎች የተሰሩ ነው ያሉት። ሪፈራል ሆስፒታሎች በተለያዩ በዙሪያዎች የተጨመሩ አሉ። በተጠየቀበት አቅጣጫ ላይ ደግሞ ያሉትን የትኩረት አቅጣጫዎች እንዴት አድርገን ለህብረተሰባችን ማሟላት አለብን የሚለውን ከክልሉ መስተዳደር እና ከጤና ቢሮ ጋር ተቀራርበን የምንሰራ ነው የሚሆነው። ይህ ለሌሎችም ክልሎች እድሉም ተሰጥቷቸው ዛሬ ያልጠየቁ ግን በብዙ ጊዜ በምልከታዎች ጊዜ ያሉ ጥያቄዎች ስላሉ የትኩረት አቅጣጫችን የመሰረተ ልማት ስራ አንዱ ስለሆነ ያላለቁትን የማስጨረስ የማሟላት ስራንም አጠናክረን የምንሄድበት ይሆናል ማለት ነው። አዳዲስም የሚያስፈልጋቸው ቦታዎች በጥናት መሰረት የጤና ሴክተሩ ጥሩነቱ የተቀመጡ ስታንዳርዶች ስላሉት በስታንዳርዱ መሰረት የቶቹን ያሟላን እንምጣ የሚለውን በትኩረት የምንሰራበትና በዛው ልክ የምናቀርብ ይሆናል ማለት ነው። የጤና መድን ላይ ብንመለከት አንዱ የጤና አገልግሎቶቻችንን በደንብ ተደራሽ ከማድረግ አንጻር የጤና ግብዓቶች የመድኃኒት አቅርቦቶች ላይ ጥያቄዎች መጥተዋል። የጤና መሰረተ ልማት ላይ ብንመለከት የመሰረተ ልማቱ ከሞላ በኋላ ህብረተሰባችን ወደ ጤና ተቋማት መጥቶ መጠቀም ካልጀመረ በስተቀር ባዶ ነው ለኛ። ምክንያቱም በሽታን መከላከል ላይ ነው ቅድሚያ ትኩረት መስጠት የምንፈልገው። ይህንን ምጣኔ ብንመለከት ባለፈው ዓመት የነበረን የተመላላሽ ህክምናዎች መጠን መጨመሩ ህብረተሰባችን ወደ መከላከል ማተኮር ጀምሯል የሚለውን የምንመለከትበት ነው አንዱ። ስለዚህ ከ200 ሺህ በላይ የሚሆኑ ከ200 ሚሊዮን በላይ የሚሆኑ ዜጎቻችን የተመላላሽ የጤና ህክምና አገልግሎት እንዳገኙ ያሳያል። ይሄ ተደጋግሞ የመጡትንም ስለሚቆጥር ከፍ ያለ በአመት ውስጥ ቁጥር ያሳየናል ማለት ነው። ያ ማለት በአጠቃላይ የምጣኔያችን ወደ ተመላላሽ ህክምና የሚመጡ ታካሚዎቻችን ምጣኔ በአመት ውስጥ በአቬሬጅ ወደ 2 አካባቢ እንደደረሰ ያሳያል ማለት ነው። ይህ ጥቅሙ ምንድነው የሚያሳየን? አንደኛ አክሞ ማዳን ብለን ያስቀመጥናቸውን አገልግሎቶች ህብረተሰቡ መምጣት እንደጀመረ የተቋማት ተደራሽነት እየጨመረ እንደመጣ ነው። አሁንም ቢሆን ግን በአገልግሎት ላይ ብዙ ጥያቄዎች ስላሉ ትልቁ ትኩረታችን የምናደርገው የአገልግሎት ጥራት ነው። ያንን የምንለካበት አንዱ መግቢያ አድርገን ደግሞ ያዝነው የማህበረሰብ አቀፍ የጤና መድናችን ነው። የጤና መድን የተከበረው ምክር ቤት በዚሁ ምክር ቤት የጸደቀና የተጀመረ ስራችን ነው። በባለፈው ዓመት እንደምናስታውሰው 63 ሚሊዮን ዜጎቻችን የጤና መድን ተጠቃሚዎች እንደሆኑ ጠቅሰናል። ይሄ ህብረተሰባችንን መጀመሪያ እንደዚህ አይነት ስርዓት ያለበት የጤና አገልግሎት የጤና ፋይናንስ ስርዓት አንዱ የምናስቀምጥበት ስለነበረ ትልቅ መሰረት ተጥሎበት ነው ያለፈው። የዚህኛውን ዓመት ደግሞ ምዝገባዎቻችንን ጨርሰናል። በአሁኑ ሰዓት ወደ 69 ሚሊዮን ከፍ ብሏል። ስለዚህ በአመት የምናየው የጤና መድን ተጠቃሚዎቻችን ቁጥር ወደዛ የሚገቡ ተጠቃሚዎቻችን ቁጥር ጨምሯል። በዚሁ ደግሞ እንደገና መመዝገብ ነው ወይንስ አገልግሎትን ያገኛሉ የሚለውን ስንመለከት ባለፈው ዓመት ጋር ስንመለከተው በባለፈው ዓመት ወደ 45 ሚሊዮን የሚሆኑ ዜጎች ናቸው ከተመዘገቡ ዜጎቻችን ውስጥ መጥተው አገልግሎቱን ጠይቀው የተጠቀሙ የነበሩ ማለት ነው። ያው እንደምናውቀው በተለይ የተጠቃሚ አገልግሎታችን ሲታይ
አንዱ አንዱን እንዲደግፍበት የምንፈልግበት የጤና ስርዓት ነው የጤና መድን። ስለዚህ መጥተው ግን ተጠቃሚዎች ሆነዋል የሚለውንም ጠጋ ብለን ለማየት ሞክረናል። መመዝገብ ብቻ ነው ወይንስ አገልግሎት ማግኘትስ ጀምረዋል ወይ እነዚህ ዜጎቻችን የሚለውን ስንመለከት በባለፈው ዓመት ወደ 45 ሚሊዮን አካባቢ ነበረ ዜጎቻችን ከተመዘገቡት ውስጥ ተጠቃሚ ሆነው ያገኘ ነው። በአሁኑ ላይ ስንዘጋ ደግሞ ወደ 55 ሚሊዮን ከ55 ሚሊዮን በላይ የሚሆኑ ዜጎች ከተመዘገቡ 63 ሚሊዮን ውስጥ በዚህኛው ዓመት መጥተው አገልግሎት አግኝተው የጤና መድን ስርዓቱ መሬት ላይ ለውጥ እያመጣ እንደሆነ አይተንበታል ማለት ነው። ከዚህ አንጻር ብዙ ዜጎች ወደ ጤና ተቋማት መምጣት ሲጀምሩ፣ የጤና አገልግሎት ጥያቄዎች መጠየቅ ሲጀምሩ፣ የመከላከል ስራዎች መጠየቅ ሲጀምሩ ግብአቶች በዛው ልክ መጨመር ያለባቸው እንደሆነ ያሳያል። በቢሊዮኖች የሚቆጠሩ የመድኃኒት ግዢዎችን እናደርጋለን። 70% የሚሆነውን የአገሪቱን የመድኃኒት ግዢ የምናደርገው በኢትዮጵያ መድኃኒት አቅርቦት አገልግሎታችን ነው። በዚህ አገልግሎታችን ለአገሪቱ የሚያስፈልገውን የመድኃኒት ግዢ በ70% በትንሹ እንኳን 70% በጣም ሰብሲዳይዝድ በሆነ ግዢ ይሰራል ማለት ነው። አንዱ የጤና መድን ተጠቃሚዎቻችንን የጤና መድን የማይጠቀሙትንም ለመሸፈን የምንሰራበት ነው። ሌላኛው ደግሞ በመንግስትና በግል አጋርነት አዳዲስ ስርዓቶች እየዘረጋን ብዙ ተቋማት ውስጥ ያንን እያስጀመርን ነው። ብዙ ጊዜ ከዚሁ የተከበረው ምክር ቤትም የሚመጣልን የነበረው አገልግሎትን ጥራት ከመጨመር አንጻር በተለይ ደግሞ የአገልግሎት ክፍያ ምጣኔን ማስተካከል፣ የጤና ፋይናንስ ስርዓቱን ማጠናከር ስለሚያስፈልግ በቅርብ ጊዜም የጤና ፋይናንስ ስርዓቱ ላይ ትኩረት አድርገን በመድን የሚሸፈኑ ከመድን ውጭ ያሉትንም ደግሞ ከዚህ በፊት የጸደቀውን የኢንሹራንስ እሳቤ እንዴት አድርገን ወደ መሬት ማውረድ ይቻላል የሚለውን ሙከራዎች በተለይ በባለሙያዎች የጤና መድን ጀምረናል። ቤተሰቦቻቸውንና ባለሙያዎቻችንን የጤና መድን ተጠቃሚ እንዲሆኑ ምዝገባዎች፣ ካርዶችንም እንዲተላለፉ አድርገናል። ስለዚህ ተጨማሪ ግብአቶች ብዙ የሚፈለግበት ጊዜ ላይ ነው ያለነው። ለዚህ የሚሆኑ የግብአት ማሟላት ስራዎች ደግሞ በሰፊው የምንሰራ ይሆናል ማለት ነው። ይህ ወዴት ያመጣናል? በተለይ የኢትዮጵያ መድኃኒት አቅርቦት አገልግሎት ምን ያህል ሀቦች አሉት? የተከበረው ምክር ቤትም ጥያቄዎች ውስጥ አንዱ የመጣው የመሰረተ ልማት ጋር የሚገናኝ ሆኖ ግን የአቅርቦት ጥያቄ ስለሆነ የመድኃኒት አቅርቦት አገልግሎት የምንሰጥበት አንዱ ተቋማችን የኢትዮጵያ መድኃኒት አቅርቦት አገልግሎታችን ነው፣ ኢፒኤስኤስ። ከዚህ በፊት እንደምናውቀው ይሄው ተቋማችን በአዋጅ ተቋቁሞ አገልግሎት በሚሰጥ ለረጅም ጊዜ ባይዘው የጤና ሴክተሩ ከተቀመጠበት ጊዜ ጀምሮ የመድኃኒት አቅርቦት አገልግሎት በባለፈውም የዛሬ 2 ዓመት አካባቢ የነበረን የአምራቾች ጉባኤ ላይ ብዙዎች እንዲመለከቱት አድርገናል። የኢትዮጵያ የመድኃኒት እርምጃ ከየት ወዴት ነው እየሄደ የነበረው የሚለውን እንዲታይ አድርገን ነበረ። በፊት ላይ ብዙዎቹ የምናመጣቸው ግብአቶቻችን በጠቅላላ ከሌላ ሀገር ነበረ። አሁን ላይ እንደምናውቀው በተለይ ደግሞ ከባለፈው 8 ዓመት በፊት የነበረው የመድኃኒት አቅርቦት ምን ላይ ነው፣ ከሀገር ውስጥ የሚገዛው ምንድን ነው የሚለውንም ቀይረን ብዙ መድኃኒቶችን እንዲገዛ ከ8% አሁን ላይ ባለፈው እንደምናስታውሰው ከ44% ኢቭን አሁን ደግሞ ከ46% ከፍ ያለ የሀገር ውስጥ መድኃኒት አቅርቦቻችንን እንደ ኢትዮጵያ ታምርት በሚለው ስራችን ውስጥ እየገዛን እያቀረብን ነው። ይህ ተቋም ግን እንደ አዲስ ከተቋቋመ በኋላ በተለያዩ የሀገራችን ክልሎች ውስጥ በተለያዩ ቦታዎች ውስጥ ትልልቅ የማጠራቀሚያ መጋዘኖች ዌርሃውስ እና ሀብ የምንለው ማለት ነው በሰፊው አሉት። በሀብ ደረጃ ወደ 19 አጠቃላይ ትልልቅ መጋዘኖች አሉ። የሀባችን የማከፋፈያ ስራዎች የምንሰራበት ማለት ነው። በጣም ሰፊ ከ53 በላይ የሚሆኑ ደግሞ መጋዘኖች፣ ትንንሽ መጋዘኖች በተለያዩ ቦታዎች አሉ። ይህንን ተቋም በጥናቶች አድርገናል። ለምሳሌ ብዙ የማጠራቀሚያ መጋዘኖችን ማስፋፋት ነው ወይንስ የዲጂታላይዜሽን ስራውን የማስፋት ስራ ላይ እናተኩር በሚል መጀመሪያ ጥናት አድርገን ነበረ። በኢንተርናሽናል ተቋማት ራሱ አድርገን ከሌሎች ሀገሮችና ብዙ አፍሪካ ሀገሮች ወደኛ መጥተው ይህንን እየተማሩ ነው። እኛ ደግሞ ሌሎች ሀገሮች ሰፋፊ ቦታዎች ላይ እንዴት አይነት ነው የእንደዚህ አይነት የኢትዮጵያ መድኃኒት አቅርቦት አገልግሎት እንደሚሰጣቸው በተለያዩ ቦታዎች ላይ የማጠራቀሚያ ቦታዎችን የምንሰራበትን ተደራሽነትን ይጨምራል ወይ? ያንን አይነት ዌርሃውሶችን ስንገነባ ተደራሽነት ነው የምንጨምረው ወይንስ የማኔጅመንት ስራዎችን ነው የሚጨምረው የሚለውንም አጥንተንበታል። ወደ 2% የተደራሽነት አቅም ይጨምራል። ወደ 2% በጣም ሰፊ ግን አይደለም። ለዛም ምንድነው በጣም ትኩረት ያደረግንበት የዲጂታላይዜሽን ስራ ነው። ይህ 19ኙ ሀባችን ኤአርፒ የሚባለውን የቴክኖሎጂ ስርዓት ከመዘርጋታችን በፊት
ቆጠራ ያለ 3 ወር ከረጅም ወራት ይዘጋል። ከ1 ወር በላይ ራሱ የሚፈጅበት ጊዜ አለ። እየቀነስን በባለሙያዎች በማሟላትም ተሰርቶ በጣም ብዙ የቆጠራ ጊዜው ዌራውሶቹ በሚተልቁበት ጊዜ የቆጠራ ስራው በጣም ብዙ ስራ ይፈጅ ነበር። በዛ ላይ ደግሞ የመልካም አስተዳደር ጥያቄ ነበረው። እንደተባለውም ደግሞ ከመንግስት ተቋማት የሚወጡ ብዙ መድኃኒቶችና ብዙ ጥያቄዎች ነበሩበት ከዋናው ማጠራቀሚያ ጀምሮ ማለት ነው። ለዛም የሪፎርም አካል አድርገን በሰፊው ከሰራንበት በአዋጅ መስራት ማስቀመጥ ብቻ ሳይሆን ተቋሙን ራሱ በአዲስ የሪፎርም እሳቤ እንዴት አድርገን እንስራው በሚል እነዚህን 19ኙንም ዌራውሶች በዲጂታል አያይዘናል። አሁን በዚህ ሰዓት የተቋም ላይ ምን ያህል መድኃኒት አለ፣ የትኞቹ መድኃኒቶች ለስንት ጊዜ ያገለግላሉ፣ የስንት ወር ስቶክ ነው እጃቸው ላይ ያለው የሚለውን በቀጥታ ማየት እንችላለን። ትክክል ነው። የተከበረው የምክር ቤት አባላችን የጠየቁት ከዚህ በፊት ለምሳሌ በኤስኤምኤስ መረጃዎች ይላኩ ነበር። ያ ኤስኤምኤስ ስርዓት ልክ ይሄኛው ኤአርፒ የምንለው በፊት በቆጠራ ብቻ የሚሰራ ስለነበረ ያኛውን ትተን አሁን ሙሉ ለሙሉ ዲጂታላይዝ አድርገን እይታዎች ከጨመርን በኋላ በቀጥታ በዲጂታል ሲስተሙ በዚህ በኤአርፒ ሲስተሙ ማየት ተችሏል። አሁን በቅርብ ጊዜ እንደተጠየቀውም ደግሞ ሌሎችም በዋትሳፕም ሌሎች የመረጃ ስርዓቶች አድርገን ለአባላቶቻችን የምናደርስበትን መረጃ የማያያዝ ስራ አንድ ስቴፕ ነው የምንጨምርበት ማለት ነው እንጂ እንደውም እይታችን የበለጠ እንደጨመረ በቀጥታ በየትኛውም ጊዜ አስፈላጊ ሲሆን የትኛው 19ኙ የማጠራቀሚያ ተቋማታችን ውስጥ ምን አለ፣ ምንድን ነው እጃቸው ላይ ያለው የሚለውን በሰፊው የምናይበት ስርዓት ተዘርግቷል ማለት ነው። ከዚህ በተጨማሪ ግን ከነዚህ ዌራውስ ወርዶ ህብረተሰቡ ጋር ሲደርስ ነው አንዱ ሌላ ትልቅ የመልካም አስተዳደር ጥያቄም የነበረበት። አሁንም ትኩረታችንን በአብዛኛው የምናደርገው ከነዚህ ተቋማት መድኃኒቶች ወደ ተቋማትና ወደ ሕክምና የሚሰጥባቸው ተቋማት እንዴት ይደርሳል የሚለው ላይ ነው ትኩረት እያደረግን ያለ ነው። ስለዚህ ከነዚህ 19 ሀቦች ጋር የሚገናኙ ተቋሞቻችንን ውል የተገባለት የግዢ ስርዓት እንዲሰሩ አዲስ የግዢ ስርዓት አስቀምጠናል። ምክንያቱም አንዱ የተጠየቀው ጥያቄ የግብአት እጥረት፣ የግብአት አቅርቦት በዚህ ላይ ብዙ ጊዜ ህብረተሰባችን ጥያቄ ስለሆነ ከ5000 በላይ የሚሆኑ ተቋሞች ውል የተገባለት ግዢ እንዲያደርጉ ከዚህ ተቋም ጋር የግዢ ስርዓት አስቀምጠናል። አንዱ ምንድነው ምን ያህል ያስፈልገኛል፣ ምንድነው የምፈልገው ብለው ተቋማት ግምት እንዲያስቀምጡ እኛም በጀቶች በትክክለኛው መልክ እንድናስቀምጥ ያግዘናል። ከዛ በተጨማሪ ደግሞ የምናደርሳቸው መድኃኒቶች ትክክለኛ ተቋም ጋር ደርሰዋል የሚለውን ከውሉ ጋር የማስተሳሰር ስራን ጀምረናል ማለት ነው። በዚህም እንግዲህ በጣም ሰፊ የሆነ በብዙ ቢሊዮን ከ20 ቢሊዮን በላይ የሚሆን ግብአት ግዢዎችን ውል ገብተናል። ያንን ደግሞ ለተቋማቶች እናቀርባለን። በዚሁም የተከበረው ምክር ቤት አባላት በሁሉ ቦታዎች ላይ ውል የተገባላቸው የግዢ ስርዓቶቻችን ውስጥ ግዢዎቻቸውን እንዲያደርጉ ተቋማትን መደገፍ፣ ክልሎችን መደገፍ በጠየቁት የመጀመሪያ ኤክሰርሳይሳችን የመጀመሪያ ልምምዳችን ስለሆነ ትንሽ ከፍ ያለ ግምት ሊያደርጉ ይችላሉ። በሚቀጥለው የተሻለ እያሻሻል ነው እንሄዳለን። ግን ከፍ ያለ ግዢዎች አድርገን ዝግጅቶቻችንን እያደረግን ነው። በሚቀጥሉት ሰፊ የትኩረት አቅጣጫችን የሚሆነው ተቋማት ውስጥ እንዳያችሁት የኤፒቲኤስ የምንለው የዲጂታል ትግበራ አድርገናል። ብዙዎቹ ተቋማት ሙሉ ዲጂታላይዜሽን እንኳን ባይሰሩ የቅድሚያ የሚያደርጉት አሁን ፋርማሲውን ነው። ብዙ ተቋማት ስትገቡ ብትመለከቱ። ስለዚህ ብዙ ተቋሞቻችን ከጤና ጣቢያዎች ጀምሮ የመጀመሪያ ደረጃ ሆስፒታሎች፣ ጀነራል ሆስፒታሎች፣ ሪፈራል ሆስፒታሎቻችንን የዲጂታል ስርዓት ስንገነባ መጀመሪያ የፋርማሲ ስርዓቱ ላይ የዲጂታላይዜሽን ስራ እየሰራን ነው። ባርኮዲንግ ስራ ጀምረናል። ይሄኛውን ዓመት በጣም በሰፊው የምንሰራው ነው የሚሆነው። ከተቋም ውጭ የሚገኙ የፕሮግራም መድኃኒቶች ለምሳሌ የኤችአይቪ፣ የቲቪ በተለይ ደግሞ የወባ መድኃኒቶች ላይ ብዙ ጊዜ ሮሮም ስለነበረ ውጪ ብዙ ጊዜ የምንቸገረው የወባው ላይ ነው፣ እንደውም ከሌሎቹ መድኃኒቶች ማለት ነው። ስለዚህ እነዚህ ግብአቶች ለተገባላቸውና ለተያዙበት ፕሮግራም እንደዋሉና እንዳልዋሉ ለመያዝ ከቁጥጥር ከኢትዮጵያ ምግብና መድኃኒት አገልግሎት እንዲሁም ደግሞ ቁጥጥር አገልግሎታችንን እና ከከተማና ከክልል የቁጥጥር አገልግሎቶቻችን ጋር የቁጥጥር ኤጀንሲዎቻችን ጋር ሰፊ ስራ እየሰራን ያለ ነው። ባርኮዲንግ ከሰራን ለወደፊት በዚህ በዲጂታላይዜሽን ስራችን ከየት ተቋም የትኛው መድኃኒት ወጥቶ ነበር፣ የትኛው ጋር ነው የመልካም አስተዳደር ክፍተት የመጣው የሚለውን በደንብ ኤንድ ቱ ኤንድ የማስተያየት የማስተሳሰር ስራ
ጀምረናል። ይሄንን አጠናክረን የምንቀጥል ይሆናል። ስለዚህ የተቋማት አሁንም አስፈላጊ የሚያስፈልጋቸው የዌርሃውስ ግንባታ የሚያስፈልጋቸው ቦታዎች ካሉ በሰፊው የምንመለከተው ይሆናል። አሁን በጣም ትኩረት ግን እያደረግን ያለነው በዲጂታላይዜሽን በሚጠይቁበት ጊዜ ዴሊቨሪዎችን የማጠናከር ስራ ላይ ስለሆነ ነው። በተጠየቀው አግባብ ግን የተደራሽነት ጥያቄ ካለ አሁንም ቢሆን ለማድረስ በጣም የጊዜ ማነቆ ሆኖ ከተቀመጠ በሰፊው የምንመለከተው ይሆናል ማለት ነው። በየክልሉ ግን በትንሹ አንድ እንዲኖር ተደርጎ ነው የተሰራው። 19ኙም ሀቦች በትልቁ 4 በትንሹ አንድ ኖሮ ነው እንግዲህ የተሰራው ማለት ነው። ይሄንን ቆጥረን ነው 19 ሀቦች አሉ በሀገራችን ያሉ ክልሎች ውስጥ ብለን የምንለው። እንዴት አድርገን ደግሞ በጂኦግራፊ አንዳንድ ጊዜ ጂኦግራፊካሊ ለማግኘት መልክዓ ምድሮች ያልተመቻቹበት ቦታ ላይ የትኛውን የቴክኖሎጂ የዴሊቨሪ ሜካኒዝም መጠቀም አለብን የሚለውን የትኩረት አቅጣጫችን የምናደርገው ይሆናል ማለት ነው። ስለዚህ ሌላኛው የተጠየቁ ጥያቄዎች ውስጥ በተለይ በኤችአይቪ በቲቢ ወረርሽኞች በዓለም አቀፍ ደረጃ ለረጅም ጊዜ እንደምናውቀው በብዙ ፕሮግራሞች ሲደገፍ የነበረ አገልግሎት ነው። ይሄ አገልግሎት በዚህ አጋጣሚ ኢትዮጵያ እውነትም ጠንካራ የጤና ስርዓት ገንብታ እየሰራች እንደሆነ የሚያሳየው በብዙ ሀገሮች እነዚህ ፕሮግራሞች ቢደግፉ የነበሩ ባለድርሻ አካላት በሚያቋርጡበት ጊዜ ብዙዎቻችን የምናውቀውም ነው። ከዛ በኋላ ብዙ ጊዜ የአቅርቦት ሰንሰለታቸው የተቋረጠበት፣ አንዳንዶች ደግሞ በሀገር አቀፍ ደረጃ ራሱ እንደ ስቴት ኦፍ ኢመርጀንሲ በመድኃኒት አቅርቦቶቻቸው ላይ ያወጁበት አግባብ ነው ያለው አሁን ባለንበት ጊዜ ማለት ነው። ባለፉት አመታት በተለይ አመት ከኦልሞስት 2 ዓመት የሚሆነው ጊዜ ላይ ባለፉት አመት ከ6 ወር ውስጥ የምናየው የነበረው በብዙ ሀገሮች ላይ እነዚህ ግብአቶች የግብአት ሰንሰለቱን ወደ ራሳችን የሀገር ሲስተም ባንቀይር ኖሮ ግብአቶቹ ደርሰው ራሱ ወደ ህብረተሰቡ ወደ ተጠቃሚዎች እጅ አይገቡም ነበር። ስለዚህ በጣም ትልቅ የትኩረት አቅጣጫችን ነው። መንግስት ሰፊ የትኩረት አቅጣጫው እንደሆነ በዚህ አጋጣሚ እንደገና አጠንክሬ መንገር እፈልጋለሁ። ምክንያቱም እነዚህ ግብአቶች ብዙ ስራቸው በደጋፊ ወይም ደግሞ በአጋር ድርጅቶች ላይ ተጭኖ የነበረ ነው። ለዚህ ግብአት ደግሞ እንዴት አድርገን ወደ ራስ መቻል መምጣት እንችላለን የሚለውን ትኩረት አድርገን እየሰራንበት ነው። እንደምናስታውሰው እነዚህ ግብአቶች እንዳይጓደሉ ቀስ እያልን መንግስት ራሱን በራሱ የሚተካበት፣ በተለይ መድኃኒቶቹ በጣም ውድ ስለሆኑ የቲቢ መድኃኒት ውድ ነው፣ የወባ መድኃኒት ውድ ነው። መከላከል ላይ በጣም መስራት ያለብንም ለዛ ነው። የኤችአይቪ መድኃኒትም እንደዛ ውድ ነው። ስለዚህ እነዚህ መድኃኒቶች በሀገራችን አይመረቱም እንደምናውቀው። ስለዚህ እነዚህ መድኃኒቶች ገዝተን ወደ ራሳችን በራሳችን አቅም ብቻ ካለን በጣም ሰፊ የሆነ ኢንቨስትመንት ይፈልጋል። መከላከል ላይ በሰፊው እንሰራለን። መድኃኒቶችንም ገዝተን የምናቀርብበትን አግባብ ቀስ እያልን ፐርሰንቶቻችንን እየጨመርን መንግስት ከራሱ የሚመድበውን በጀት በሰፊው እየጨመርን በተለይ ከሚቀጥለው የበጀት ዓመት ጀምሮ በዚህ በ2019 ጀምሮ ለዚህ በጀት በሰፊው በተራ በተራ የሚያዙ የበጀት ስርዓቶች አስቀምጠናል። ምክንያቱም ወደ ራስ መቻልና በራስ ፋይናንስ የማድረግ ስራዎች ተጠናክረው መቀጠል ስላለባቸው፣ ስለዚህ በዚህም በሚቀጥሉት ሰፊ ድጋፍ የሚፈልግ ቦታ ነው። በበጀት አንጻርና በግብዓት አንጻር ድጋፍ አድርገን እየሰራንበት ያለ ነው። በመከላከል አንጻርም ደግሞ እንደተባለው በብሔራዊ ደረጃ ከ1% በታች ነው አሁን ያለው፣ በጣም ዝቅ ብሎ ያለ ማለት ነው። ነገር ግን አሁንም ቢሆን ተጋላጭነታቸው ከፍተኛ የሆኑ ክልሎች፣ ቦታዎችና ተጋላጭነት የሚጨምሩባቸው ቦታዎችንም ለይተን ይዘናል። ይህን ስንሰራ ከሌሎች ባለድርሻ አካላት ጋር ከሲቪክ ማህበራት ጋር የራሱ የሆነ ራሱ ይህንን ኮርዲኔት የምናደርግበት የጤና ሚኒስቴር፣ የሚኒስትር ኦፍ ፋይናንስ፣ የፋይናንስ ሚኒስቴር እና የሌሎች ባለድርሻ አካላት ከሙያ ማህበራት ጭምር ከራሱ ተጋላጭ ከሆኑ ማህበረሰባችን ክፍሎች ጋር ከነዚህ ጋር በጋራ የምንሰራበት የሲሲኤም ራሱ የምንለው አንድ ኮርዲኔት የምናደርግበት የማስተባበሪያ ስራዎችም አሉ ከባለድርሻ አካላት ጋር የምንሰራበት። በዚህ ተለይቶ ትኩረት የሚፈልጉ ቦታዎች ላይ ሰፊ ስልጠናዎች እየሰጠን ነው። እንደተባለውም ደግሞ የባህሪ ተጋላጭነት የሚጨምሩ ቦታዎች ለይተን ይዘናል። ለምሳሌ ቅድም እንደተነሳው በተለያዩ የእድገትና የተለያዩ ኢንቨስትመንቶች የሚደረጉባቸው ቦታዎች ላይ ከፍተኛ ተጋላጭነት ለማህበረሰባችን ደግሞ የማስተማሪያ ስራዎች እንዲሰራ ከሲቪክ ማህበራትና ከመንግስታዊና መንግስት ባለድርሻ አካላት ጋር የጤና ኤክስቴንሽን ሰራተኞቻችንንም በመጠቀም ብዙ ስራዎች እየሰራን ያለ ነው። ተጠናክሮ መቀጠል አለበት። ምክንያቱም በሀገር አቀፍ ደረጃ ብንቀንሰውም በተለያዩ ከተማዎች ላይ በተለያዩ የኢንቨስትመንት ቦታዎች ላይ አሁንም ተጋላጭነት ስላለ ማህበረሰባችንም
የበሽታ ጠፍቷል ብሎ እንዳይዘናጋ ፐርሰንቱ ዝቅ እያለ ሲመጣ ብዙ ጊዜ እንዲህ አይነት ነገሮች ነው የሚታዩት። ስለዚህ ተጋላጭነቱ እንዳለ በሽታ መከላከልን እስከ በፊትም ድሮም የምንላቸውን መከላከል ላይ አተኩሮ መስራት ስለሚያስፈልግ የትኩረት አቅጣጫችን ነው የምንሰራበትም ይሆናል ነው። የቲቢ ላይ በጥቂቱ ለመግለጽ የትኩረት አቅጣጫ ነው። ምንም የትኩረት አቅጣጫ መቀነስ በመንግስት ደረጃ የለም። አጋር ድርጅቶች ሊቀንሱ ይችላሉ። መንግስት ግን ትኩረት አቅጣጫውን አልቀነሰም። በምርመራ እንኳን ብንመለከት የጅን ኤክስፐርት የምንለው በሀገር አቀፍ ደረጃ በፊት የለንም ነበረ። እንደውም በሌለበት ደረጃ ነው መቆጠር ይችላል። የለም ብሎ ማለት ይቀላል። አሁን የጅን ኤክስፐርቶች ማለት እዛው የአክታ ምርመራዎች ስናደርግ የተለማመደ መድኃኒት የተለማመደ የቲቢ በሽታ እንኳን ቢሆን በደቂቃዎች ውስጥ ማወቅ የሚቻልበት ስርዓት አስቀምጠናል። ይሄ የጅን ኤክስፐርት እሱን ነው የሚሰራው። ከ900 በላይ የሚሆኑ ተቋሞቻችን ውስጥ ይህ የጅን ኤክስፐርት እንዲስፋፋ አድርገናል። እንግዲህ በወረዳ ደረጃ ብንመለከተው አብዛኞቹ ወረዳዎች ላይ እንዲዳረስ ተደርጓል ማለት ነው። ስለዚህ እነዚህ ብዙ ተቋሞች ውስጥ በመንግስትም በግልም እነዚህን ተቋማት እያስቀመጥን የምርመራ ስርዓቱን የማጠናከር ስራ እየሰራን ያለ ነው። አሁንም ግን ተጋላጭነት ከፍተኛ ስለሆነ የህፃናት ክትባት ላይ አጠናክሮ መስራት፣ የበሽታ መከላከል ላይ የሚያስፈልጉ ስራዎቻችንን ከህብረተሰባችን ጋር በሰፊው የምንሰራበት ይሆናል። ለዚህም ብዙ ጥያቄዎች ይጠየቃሉ። ለምሳሌ የኢትዮጵያ ህብረተሰብ ጤና አገልግሎት ኢንስቲትዩሽናችንን ብንመለከት የበሽታ ተጋላጭነት በሚኖርበት ጊዜ በሽታው አለ ወይ ብሎ የሚጠየቅበት የስልክ ስርዓት አለን። እዛ ላይ ብንመለከት ወደ 8335 የስልክ መስመር የሚደውሉ ወደ ጤና ተቋማችን ያለ ደግሞ ወደ 952 ስልክ የሚደውሉና መረጃ የሚጠይቁን ራሱ ባለ ህብረተሰባችንን እንዳንርቀው ማለት ነው መረጃዎች ቀጥታ የሚያገኝበትን ስርዓት አሁንም አስቀምጠናል። በ8335 ላይ ያለ ብቻ ብንመለከት በዚህ 9 ወር ወደ 170 ሺህ የሚሆኑ ዜጎቻችን ደውለው መረጃዎችን ጠይቀዋል። በዚህ 9 ወር ብቻ ማለት ነው። በ952 ላይ ደግሞ ስንመለከት በጣም ብዙ ነው። ከቁጥር ደረጃ ብንመለከተው በብዙ ከ700 ሺህ በላይ የሚሆኑ ዜጎች ቀጥታ ይደውላሉ። ብዙ ፐርሰንቱ ጥያቄ የመማር ማስተማር ስራ ነው የምንሰራበት። የሰዎች ስም አይጠቀስበትም። ስማቸው እንትን ሳይባል ለማንም ታዋቂነት እንዳይኖረው ተደርጎ የሚፈልጉትን መረጃ እንዲያገኙ ይደረጋል። ይሄ እንግዲህ መከላከልን፣ መቆጣጠርን እንደገና ደግሞ አክሞ ማዳንንም ትኩረት አድርገን ስንሰራ ለመረጃም ቅርብ መሆን ስላለብን በዚህ ደረጃ ስራዎች እየተሰሩ እንደሆነ የኤችአይቪ የቲቢ እና የሌሎች በሽታዎች ስራ አንዱ ለመረጃ ቅርብ መሆን ነው። ብዙዎች ጥያቄ ሊኖራቸው ይችላል። እንደ በፊቱ በተለያዩ ቦታዎች በተለይ በአጋር ድርጅቶች የሚሰሩት ስራ እንኳን ቢቀንስ መንግስት እንደ ራሱ አጀንዳ አድርጎ ይዞ በቀጥታ ስልክ እንኳን ህብረተሰቡ የሚጠቀምባቸው ስራዎች እየሰራን ያለ ነው። የቴሌቪዥን ፕሮግራሞች ከ208 በላይ የሚሆኑ የቴሌቪዥን ፕሮግራሞች ይደረጋሉ። በ48 የህፃናት ፕሮግራም ህፃናቶቻችን ራሱ ማወቅ እንዲችሉ የተለያዩ የጤና ስራዎቻችን ላይ ከ48 ፕሮግራሞች ይሰራሉ። በተለያዩ ቴሌቪዥኖች በተለያዩ መንግስታዊና መንግስታዊ ባልሆኑ የአገልግሎት ሰጪዎቻችን ውስጥ ማለት ነው። በሬዲዮም እንደዛ ነው። ቋሚ የሬዲዮ ፕሮግራም ወደ 104 የሚሆኑ የሬዲዮ ፕሮግራሞች ይሰራሉ። እዚህ ላይ የማተኩረው ምንድን ነው? የጤና አገልግሎት ከመረጃ ከራቀ ችግር ይኖረዋል። ስለዚህ ህብረተሰባችን መረጃ እንዲኖረው አሁንም ከተለያዩ ባለድርሻ አካላት ጋር የመረጃ መስጠት፣ የማሳወቅ፣ የመከታተል ቀርቦ ደግሞ የመደገፍ ስራዎቻችንን አጠናክረን የምንሰራ ይሆናል። ለማርበርግ በሽታ ለተለያዩ ጊዜ እንደተጠቀምነው ሁሉ ተከታታይ የሆኑ በሽታዎች ላይ አንዱ የትኩረት አቅጣጫችን አድርገን የምንሰራው ነው የሚሆነው ማለት ነው። በዚህ አጋጣሚ የተከበረው ምክር ቤት አባላችን አንዱ የተነሳው ነገር በምስጋና ነው። እኔም የበለጠ ህብረተሰባችንን ማመስገን እፈልጋለሁ። በተለይ የበሽታ መከላከል መቆጣጠር እንድንችል ብቻ ሳይሆን የደምና የተለያዩ በተለይ ደግሞ የአይን ብሌን ልገሳ ላይ ህብረተሰባችን በዚሁ የተከበረው ምክር ቤት የጸደቀ አዋጅ ላይ ነው እንግዲህ ያስገባ ነው። በፊት የራሱ እንኳን አዋጅና ስርዓት አልነበረውም አተገባበሩ ላይ። ስለዚህ ይሄንን ከፍ ያለ ቁጥሮች እየመጡ ነው። የሚጠቀሙ ህብረተሰባችን ግን ብዙ ነው። ስለዚህ በተለያዩ ወቅቶች አሁንም የሚተካውን ደም በመስጠት የማይተካውን ህይወት የሚያድኑ ህብረተሰባችንን እጅግ አድርጌ እያመሰገንኩኝ አሁንም አጠናክረን በሽታ መከላከል ላይ እንዲሁም ደግሞ በተለይ የእናቶች ጤና፣ የህፃናት ጤና፣ በሽታን ሞትን መከላከል ላይ በጋራ የምንሰራውን ነገር አጠናክረን እንድንሰራ በዚሁ ማንሳት ፈልጋለሁኝ። የአብዛኛው ጥያቄዎች አብዛኞቹ በአቅርቦት የጤና ተቋማት የፋይናንስ አቅም ማሳደግ፣
በግብአት ላይ የተነሱ ጥያቄዎች ናቸው። እንደ ዲጂታል ስርዓትና የዲጂታል አገልግሎታችንን በሰፊው የምናጠናክርበት ስራ ይኖራል። ጉብኝት ተብሎ የተጠየቁትን ቦታዎች በሰፊው ተከታታይ ለድሮ የሰፖርቲቭ ሱፐርቪዥን ብለን ይሄ ተጠግቶ የማገልገልና ተጠግቶ ሱፐርቫይዝ ድጋፍ የመስጠት ስራዎቻችንን ሌሎች አጋር ድርጅቶች ሲያግዙን ምናምን ነበር የሚሰራው። አሁን ግን መንግስት በቋሚ ፕሮግራም ውስጥ አድርጎ ከቋሚ ኮሚቴዎችም ጋር ከባለድርሻ አካላት ጋር ከዚሁም የተከበረው ምክር ቤት አባላት ጋር በተለያዩ ጊዜዎችም የድጋፍ እና የሱፐርቪዥን ስራዎችን እናደርጋለን። ይህንንም አጠናክረን እንሰራለን። አንዱም የተደረገውን ጥሪ የበለጠ አንድ ምላሽ የምንሰጠው እንደሆነ በዚሁ ማንሳት ፈልጋለሁኝ። እንደው በዚሁ አንዳንድ ነገሮችን ከማንሳት አንጻር በተለይ የአምቡላንስ ጥያቄ፣ አምቡላንስ አንድ ግብአት ነው፣ ሁለት ራሱ ሕክምና መስጫ ነው። እዛ ውስጥ ያሉ ዜጎቻችን ሕክምና ያገኛሉ። እዛ ውስጥ ያሉ የመጀመሪያ ደረጃ ጤና ክብካቤ የሚያገኙበት ስርዓት ነው። ስለዚህ የአጠቃላይ የአምቡላንስ አገልግሎትን ከተመለከትን ከ4000 በላይ የሚሆኑ አምቡላንሶች በሀገራችን ውስጥ አሉ። አሁን ከባለፈው ዓመት በዚህ በለውጥ ዓመት ውስጥ ደግሞ ከ1736 በላይ የሚሆኑ አምቡላንሶችን ነው ገዝተን የጨምርነው ማለት ነው። ለረጅም ዓመታት የነበሩ አገልግሎት ይሰጡ የነበሩትን የበለጠ ሪፈብሪሽ የማድረግ ስራ በሰፊው እየሰራን ያለ ነው። በብዙ ቦታዎች ላይ ከባለድርሻ አካላት ጋር ራሱ በመሆን ሞባይል ክሊኒኮች ተንቀሳቅሰው ሕክምና የሚሰጡ አዳዲስ የአምቡላንስ ብቻ ሳይሆን እዛ ውስጥ ላቦራቶሪ፣ እዛ ውስጥ ሰርጀሪ፣ እዛ ውስጥ አገልግሎት መስጠት የሚቻልባቸው ተንቀሳቃሽ መኪናዎቻችንንም መጨመር ጀምረናል። አንዱ ትልቅ ስራ የሚሆነው እነዚህን ከፊውል ተጠቃሚነታቸው እንዴት አድርገን ወደ ኤሌክትሪክ ተጨማሪ ወይም ደግሞ ሁለቱንም የሚጠቀሙ እንዲሆኑ እንዴት ማድረግ እንችላለን። በቅርብ ጊዜ ከነበረውም የግብዓት እጥረት ሁላችንም በአገር አቀፍ ደረጃም በዓለም አቀፍ ደረጃ ከነበረውም አንጻር የትኩረት አቅጣጫ አድርገ ነው እነዚህ አምቡላንሶች እንዴት ናቸው፣ የቱ ቦታ ላይ ነው የሚሰሩት፣ የስልክ አገልግሎት በቀጥታ መስጠት የሚቻልበት ስርዓት እንዴት እናጠናክር የሚለውን ከጤንነቴ የዲጂታል አፑን ከፈጠርን በኋላ አብሮ ለበጎ የሚል የዲጂታል የአምቡላንስ አገልግሎት በክልሎች ጋር በጋራ እየሰራን ያለ ነው። በአዲስ አበባ ከተለያዩ ባለድርሻ አካላት ጋር ለምሳሌ ከእሳት አደጋ እና የእሳት አደጋ ቁጥጥር ጋር ከነሱ ጋር ሰፊ ስራዎች እየሰራን ነው። ከኮፕ ዝግጅታችንም ውስጥ አንዱ የግብዓት ማጠናከሪያ ስራችን አድርገን ይዘነዋል። ስለዚህ አድቫንስድ የሆኑ በቁጥር በጣም ዝቅተኛ ናቸው በተባለው ቦታ ለምሳሌ የነበሩት የግብዓት ጥያቄዎችንም ያልተሟሉ አንዳንድ ጊዜ ግብዓቶቹን ከሰጠን በኋላ ባለድርሻ አካላት የማከፋፈል ስራ ላይ የመዘግየት ነገሮች እንዳሉ ተመልክተናል። ይሄንንም ኃላፊነት ወስደው በቀጥታ ለህብረተሰቡና ለተገባለት ስራ እንዲያውሉ የመጀመሪያም ኃላፊነት ስንሰጥ ምንጠይቀው ይሄንን ነው። ለዛም ህብረተሰቡንም ኃላፊ እናደርጋለን። ስለዚህ ኃላፊነት ጥያቄ በመሆኑ አሁንም ተከታትለን ተደራሽ እንዲሆኑ ክትትል የምናደርግ ይሆናል። አንዱም የካውንቲንግ ስራ የጀመርነው ለዛ ነው። ስንት አምቡላንስ አለን፣ የቱ ቦታዎች ላይ ናቸው፣ የት ሆስፒታሎች፣ የት ጤና ተቋማት ላይ ያሉ፣ ምን እየሰሩ ነው፣ በጋራ የማናበብ ስራ ያስፈልገናል ብለን በዲጂታላይዜሽን የማናበብ ስራ ጀምረናል። ለወደፊት እንዲህ አይነት ነገሮችም እንዳይፈጠሩ ትልቅ ግብአት ይሆነናል። አሁን ያለውም ላይ ክትትሎች እናደርጋለን የሚለውን በዚሁ ለማንሳት ፈልጋለሁ። ለተገባለት ለሚያገለግለው አገልግሎት የአምቡላንስ አገልግሎት እንዲውል ግን ሁል ጊዜ ህብረተሰቡ ኃላፊነቱን ወስዶ ክትትል ማድረግ ይኖርበታል። ከኛ ጋር የግብዓት ማሟላት ስራዎችና የኃላፊነትን ተጠያቂነት ስርዓትን መዘርጋት ደግሞ ስለሚያስፈልግ በጋራ የምንሰራው እንደሆነ በዚሁ ለማንሳት ፈልጋለሁኝ። ስለዚህ በአጠቃላይ ብዙ የግብዓት የሰራተኞቻችንን የማጠናከር የጤና ባለሙያዎቻችን ለዚህ ሁሉ ለምናወራቸው ትልልቅ ውጤቶች አገኘን የምንላቸው የመከላከል ስራዎች አክሞ ማዳን ብንል መከላከል ብንል ተቋማቱ ኖሮ ግብአቱ ኖሮ እነዚህ ሁሉ ተደማምረው ባለሙያዎቻችን ተጠናክረው ባይሰሩና ለህብረተሰባችን ተደራሽ ባያደርጉ ኖሮ እነዚህ ህዝባችን ጋር አይደርሱም። ስለዚህ በዚህ ሁሉ ስራ ውስጥ የባለድርሻ አካላት ውስጥ አንዱ ዋና መመስገን ያለባቸው የጤና ባለሙያዎቻችን ስለሆኑ በዚህ አጋጣሚ የምንጠራቸውም ቁጥሮች ያገኘናቸው ውጤቶች በጋራ የሰራ ነው ህብረተሰባችንን ስናገለግል ያመጣነው ውጤት ስለሆነ እነሱንም በዚህ አጋጣሚ ማመስገን ፈልጋለሁ። ትልቅ የትኩረት አቅጣጫዎቻችን ምን ይሆናሉ የሚለውን ብቻ በጥቂቱ ለማንሳት ሞክራለሁ። መንግስት ቀጥሎስ ምን አስቧል፣ ምን ብሏል የሚሉ ጥያቄዎች በአንዳንድ ጥያቄዎች ውስጥ አብረው ስለተነሱ በ5 ሰመራይዝ አደርጋቸዋለሁ።
አንደኛው አሁንም ቢሆን የጤና ስርዓታችን መጠንከር የሚችለው የመጀመሪያ ደረጃ ጤና አካባቢያችንን ስናጠነክር ነው። ስለዚህ ትልቅ የትኩረት አቅጣጫችን ሆኖ አሁንም የምንሰራው የመጀመሪያ ደረጃ ጤና እንክብካቤዎቻችንን ማጠናከር፣ ለሱ ሰንሰለቱን ጠብቆ ደግሞ በሪፈራል ሊንኬጅ የሜዲካል ቱሪዝም የተለያዩ ስራዎች ላይ አጠናክረን የምንሰራ ይሆናል። ትልቁ ሰፊ ቤዛችንን የመጀመሪያ ደረጃ ጤና እንክብካቤ በሰራተኛ ማሟላት፣ በግብዓት ማሟላት፣ በተደራሽነት ለህዝባችን በተለያዩ ነገሮች መድረስ ላይ ቤዝ አድርገ ነው ከሀገራችን የሚወጡና ብዙ የእንግልት ምክንያቶች የሆኑብንን ደግሞ የቱሪዝም ስራዎቻችንን እንደ ግብዓት አድርገን ወስደን የሜዲካል ቱሪዝም ደግሞ ስራ በሰፊው የምንሰራ ይሆናል ማለት ነው። ለዚህም አዳዲስ ተቋማትን በሰፊው የምንገነባ የምናስገባ፣ የተጀመሩትን የማጠናከርና እርስ በርስ የዲፍረንሽት አድርገው በተለያየ ነገር እንዲጨምሩ የማድረግ ስራ እንሰራለን ማለት ነው። ሁለተኛው ደግሞ ለዚህ ሁሉ ግብዓታችን የሚሆነው ባለሙያዎች ነው። ስለዚህ ባለሙያዎቻችንን የበለጠ በብቃት እንዲጠነክሩ ማድረግ፣ እንደገና ደግሞ አገልጋይንም ተገልጋይንም ያማከለ የጤና ስርዓት በመገንባት ውስጥ የባለሙያዎቻችንን ብቃት መጨመር፣ የተጠያቂነት ስርዓቱን ማሻሻል የሪፎርም ስራችን አንደኛ ዋና ፒላር አድርገን የባለሙያዎቻችንን ስራ አጠናክረን የምንሰራ ይሆናል ማለት ነው። በዚህ ውስጥ ብዙ ሰፊ ስራዎች ስላሉ በብዙ ጊዜም ከእናንተ ጋር በተለያዩ መድረኮች ጋር እንዲሁም በብዙ ቦታዎች ስለምናነሳው ባለሙያዎችን ለእኛ ብቻ ሳይሆን ለአፍሪካም ለሌሎች ሀገሮችም ግብአት የሚሆኑ የባለሙያዎች ስራ አጠናክረን የምንሰራ ይሆናል ማለት ነው። በዚህ ብቻ በአመት በሬዚደንሲ ከስፔሻላይዜሽን የሚሰለጥኑ ባለሙያዎች 1000 በላይ እንቀበላለን። ከዚህ በፊት ክልሎች ራሳቸው አሰልጥነው አንዱን ለስልጠና ሲልኩ በክልል ውስጥ ወይም በቦታቸው ላይ ደግሞ ለረጅም ጊዜ የሚቸገሩበት አግባብ ነበረ። ስለዚህ የፌዴራል መንግስት ወስዶ ይህንን ስልጠናዎች እንዳጠናከረው ሁሉ የበለጠ በዚህ ደረጃ የሚሰለጥኑ ተቋሞችን እንጨምራለን። ብዙ ጥያቄዎች ያሉባቸውንም ስርዓቶች ለመመለስ ጠንክረን የምንሰራ ይሆናል ማለት ነው። በሶስተኛ ደረጃ መረጃ ነው። መረጃ ላይ ከተመለከትን መረጃ ስርዓታችን የበለጠ እንዲጠነክር፣ ተአማኒነቱ ሰፊ እንዲሆን፣ በዲጂታል ስርዓት እንዲደገፍ አጠናክረን የምንሰራ ይሆናል። ብዙ የተሰሩ ስራዎች አሉ። ትልልቅ ውጤቶች መጥተዋል። ከ30 ሚሊዮን በላይ የሚሆን ዜጎቻችን የጤና መረጃቸው በጤና ኤክስቴንሽን ሰራተኞቻችን ቀጥታ እየመጣ ከዛ በተጨማሪ አዲስ በሽታ ሊመጣ እንደሚችል፣ ተጋላጭነት እንደሚጨምር እነዚህን መረጃዎች ቀጥታ ማግኘት እንድንችል አግዞናል። ይሄንን ግን አስፋፍተን የዲጂታል እና የመረጃ ስርዓታችንን የማጠናከር የማይናበቡ የነበሩ ከ40 በላይ የሚሆኑ የዲጂታል ስራዎቻችንን የማናበብ ስራ ወደ አንድ ቋት በአንድ መረጃ የመተዳደር ስራችንን በሰፊው የምንሰራ ይሆናል። እዚህ ላይ ከሌሎች ሴክተር መስሪያ ቤቶች ጋር በጋራ በመስራት የመረጃ ደህንነት፣ የመረጃ ጥበቃ እንደ ሀገር አቀፍ የተቀመጡ ህጎቻችንን በመጠበቅ ባለሙያዎቻችንን በዛ እንዲሰለጥኑ ብቁ እንዲሆኑ ሰፊ ስራዎች የምንሰራ ይሆናል ማለት ነው። ወደ አንድ መረጃና ወደ ዲጂታላይዜሽን ስንሻገር ትልቅ ስራ ስለሚፈልግ ተቋሞችን ዲጂታላይዝ ማድረግ፣ ባለሙያዎችን ግን በብቃቱ እንዲጨምሩ ማድረግ፣ መረጃዎች ደግሞ ደህንነታቸው እንዲጠበቅ ሰፊ ስራዎች የምንሰራ ይሆናል። በአራተኛ ደረጃ የምንመለከተው የጤና ፋይናንስ ስርዓቱን ማጠናከር ነው። የጤና ፋይናንስ ስርዓቱ በመንግስትና በግል አጋርነት፣ በማህበረሰብ አጋርነት ሰፊ ስራዎች እንሰራለን። በጤና ኢንሹራንስ፣ በተለያዩ ኢኖቬቲቭ ፋይናንሲንግ ስራዎች ያስቀመጥናቸውን ስራዎች አጠናክረን የምንሰራ ነው የሚሆነው። ጤና በጣም ውድ የሚባል የአገልግሎት ዘርፍ ነው። በብዙ ሀገሮች አሁን ከኮቪድ በኋላ ተጋላጭነታቸው ፊት ለፊት የወጣው የጤና ፋይናንስ ስርዓታቸው አደጉ በሚባሉ ሀገሮች ራሱ ትልቅ ጫና ይዞ የመጣ ነው። ስለዚህ በዚህ ህብረተሰቡ በጣም ሊደግፍ አብሮን እስከዛሬ እንደቆመ ሁሉ ይህንን አገራችንን የጤና ሉዓላዊነት ማሻገር ካለብን የጤና ፋይናንስ ስርዓቱን የበለጠ ማጠናከር ስለሚፈልግ በዚህ ግብአት የሚሆኑ ስራዎችን በሰፊው የምንሰራ ይሆናል። እነዚህ ናቸው ብዙዎቹ ጥያቄዎቻችን የሚመልሱት፣ የግብአት ጥያቄውን፣ የባለሙያ ጥያቄውን፣ የመሰረተ ልማት ጥያቄውን፣ እነዚህን ሁሉ የሚመልሱልን ይሄን ስራ ስንሰራ ነው። ስለዚህ የተለያዩ ስርዓቶችን፣ የተለያዩ ደንቦችን፣ የተለያዩ ሪፎርሞችን ስለምንሰራ እንደተለመደው ከተከበረው ምክር ቤትም ይህንን አጠናክረን የምናቀርብበት የምንሰራበት ጊዜ ይሆናል። ለዚህ ሁሉ ስራችን የመጨረሻው አምስተኛ ምንድን ነው? በአገር ምርት፣ በአገር አቅም፣ በአገር ማንነት መኩራት ማጠናከርና እዛ ላይ ኢንቨስት ማድረግ ነው። ለዛም በእንትን ስናስቀምጠው ሎካላይዜሽን፣ ሎካል ፕሮዳክሽንን ማጠናከር ነው እና ሎካል ኢንስቲትዩሽኖችን መገንባት ነው። ስለዚህ ተቋሞቻችንን የበለጠ እንገነባለን። የሀገር ውስጥ ምርቶችን በሰፊው እያጠናከረን እንመጣለን።
እንዲሁም ደግሞ በአገር ውስጥ ያሉ ባለሙያዎቻችንንና የአገር የሆኑ ተቋሞቻችንን የበለጠ እናስፋፋለን። ከእናንተ ጋር ይሄን እንደምንሰራ እርግጠኛ ነኝ። እጅግ አድርጌ አመሰግናለሁ። በቂ ውይይት አድርገናል። ክብርት ሚኒስትሯና ሚኒስትር ዴኤታዎችን በጣም እጅግ አድርገን እናመሰግናለን። 20ኛው መደበኛ ስብሰባችን በዚህ ያበቃል።